ሚዲያ ውስጥ ሆነን ሃይማኖተኛ አይደለም ለምሳሌ የመስቀል ቀን የመስቀል በዓል ኦርቶዶክሳውያንን የሚወክል መርሃ ግብር ስናዘጋጅ አይታይም የፋሲካ ቀን በዛልክ የሌላው ቀን ግን ማዘጋጀት ብቻ ሳይሆን ለመምሰል ሁሉ እንጥራለን መንፈሳዊ ሚዲያዎች የሚቋቋሙት ለገንዘብ ብቻ ነው ሚል ትክክለኛ ያልሆኑ አመለካከቶችም ሰው ዘንድ ይንጸባረቃሉ እንደውም የጋራ ምክክር የሚያስፈልገው ወደፊትም ቢሆን ወጥነት ባለው ሚዲያን ባግባቡ ለመጠቀምና ለቤተክርስቲያን ህልውና ዓላማ ለመጠቀም የጋራ መሰባሰብና ሁነኛ መንገድ ማስቀመጥ ያለብን ሐሳብ ነው። እዛው እቺ ያፈነገጠ ነገር በእነሰራ ገንዘብ እናገኝበታለን ግን ለቤተክርስቲያን አገልጋዮች ወይንም ለመመኑ ወይንም ደግሞ እንደ ቤተክርስቲያን እንደ ተቋም ጥቅም አይሰጥም። እንናገር ቢባልና ደግሞ ረጅም ሰፊ ሰዓት ቢኖረን ያለቀስንም ደግሞ ምን እናገራቸው አጋጣሚዎች ይኖሩ ጉባኤ ላይ ማይክ ይዞ ቢሄዳል አልኩና ማማ እንኩ በቀጥታ ስልክ ገቡልኝ ብዬ ለእናታችን ሰጧቸው ምንድነው በቀጥታ ስልክ ሬዲዮ ላይ እንዲገቡልኝ ነው አይ ልጅ እኔ በቀጥታ ወደ ቤቴ ነው ገባ ፕሮግራም ተዘጋጅቶ እንግዳ ቀርቦ እንግዳው የማይገኝ እንግዳ ነው ጋሚ የማታገኘው ነው በነገሮች መዋከብ በተለያዩ ጉዳዮች ሬክ ሳይጀመር ድምጽ ሳይገባ የሚቀሩ ነገሮች በተደጋጋሚ ይገጥሙናል ሄደው ለመገልገልስ አይደለም ወይ ለመጽደቅ አይደለም ወይ መጀመሪያ ለመጽደቅ አይደለም ወይ ምክንያት ለመሆንስ አይደለም ወይ ክርስቶስ ተንሥአ እሙታን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ አደረሰን ሰላም ጤና ይስጥልኝ የተወደዳችሁ የተዋህዶ ሚዲያ ማዕከል ቤተሰቦቻችን እንደምን አላችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ ላለው የቤት እንግዳ መርሃ ግብራችን እንግዲህ ወደናንተ መድረሱን ጀምሯል በዛሬ ቆይታዬ መንፈሳዊ ሚዲያ ላይ ከሚያገለግሉ ወንድሞች ጋር ልዩ ሐሳቦችን ያነሳን እየተመካከርን እያወጋን የምንቆይ ይሆናል እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ የምኖረው እኔ ምህረት ደግፍ ነኝ አብራችሁን እንድትቆዩ እወዳለሁ ጥሬና ክብራችሁ እዚህ ድረስ ስለተገኛችሁ እጅግ አድርጌ ያመሰግናለሁ እንኳን ደህና መጣችሁ እንኳን ደህና ቆየሽን እንግዲህ ዛሬ በዚህ እንደዚህ ያልኩ ነው ሌላ ጊዜ ባንድ ኩል ነበርና ዛሬ ልዩ የበዓል መርሃ ግብርም ስለሆነ እንደው ከመንፈሳዊ ሚዲያዎች እስቲ ሰብሰብ ብለን በዓልን እናሳልፍ ከሚል ሐሳብ አንፃር ነውና በድጋሚ እጅግ አድርጌ ያመሰግናለሁ ራሳችሁን ያው ይታወቃል ሚዲያ ላይ ያለ ሰው ራሱን ማስተዋወቅ ከበድ ይላል ሁሉም ስለሚያውቀው ግን እስቲ ለተዋህዶ ሚዲያ ማዕከል ተመልካቾች ደግሞ ራሳችሁን አስተዋውቁልኝና ለቀጣይ ፕሮግራሞቻችን እናልፋለን ክርስቶስ ተንሥአ እሙታን እሺ እኔ ሚኪያስ ደብረ ባላለው ከመንክር ሚዲያ ነው አመሰግናለሁ እሺ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ ጋዜጠኛ ነጋሽ በዳዳ ባላለው ነጋሽ ሚዲያ ነኝ ያለሁት አመሰግናለሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አይሩ በላይ ይባላል አዲስ አበባ ግስክት ሚዲያ እሺ ሁላችሁንም እጅግ አድርጌ ያመሰግናለሁ እንግዲህ ፕሮግራሞቻችን ከመጀመራችን በፊት ያው መሐል ቡናም ስለሚኖረን አስቀድመን ለበዓሉ ያለውን ዳቦ ደግሞ አሁን በድጋሚ ዚያር በሚያቀው በጣም በሚገርምሽ ነገር ዳቦ ቆርሻለክ በእውነት ለወንድሜ ነው ሰለፍ የሚሰጠው አቤት በጣም በሚያስገርም መልኩ አምላካችን እግዚአብሔር ሆይ ስለዚህ ቀን ስላደረሰን ክብር ምስጋና ይድረስህ በዚህ መንገድ ሁሉ እንድናገለግልህ አገልግሎቱም ህዝቡ እንዲጠቅም እንድታረግልን መሰባሰባችን ለበጎ እንድታረግልን በዚህ መንገድ ሰሚዎች እንዲጠቅምና ቤተክርስቲያናችን አንድነታችን እንድትጠብቅልን የቸርነት ፈቃድ ይሁንልን አምላካችን እግዚአብሔር ሆይ ስለ አባቶቻችን ስለ ጻድቃን ስለ ሰማዕታት ስለ ሐዋርያት ስለ ነቢያት ሁሉ እንለምንሃለን ይልቁንም ደግሞ ከኛ የተገኘች
መተተ ፈጣሪ ወለተ ፍጡራን ስለመቤታችን ስለ ድንግል ማርያም ብለን ለምንሃለን። በዓሉን የሰላም የፍቅር እንድታደርግልን ይህንን የቀረበውን ርስት እንድትባርክልን መልካም ፈቃድ ይሆንልን። አቡነ ዘበሰማያት አባታችን ሆይ በሰማያት አመንዩም ሄደግ ዘና በሳን ወይ ወይስ የማርያም ሰላም ነሽ ድንግል በትናቸው ድንግል በሰማያት እግዚአብሔር ሰው ሁሉ ፍሬክስ ተፈሲ ፍስቶም ለተሰቃይ እግዚአብሔር ልጅ ሰዓዲ ከመይስረ እግዚአብሔር ክርስቶስ እሙታን እስመ ተንሥአ ክርስቶስ እሙታን ተንሥአ እስመ ተንሥአ ክርስቶስ እሙታን እስመ ተንሥአ ክርስቶስ እሙታን ተንሥአ ዮም ፍስሐ ኮነ ሰንበተ ክርስቲያን ዮም ክርስቶስ ተንሥአ እሙታን። መልካም እንግዲህ ከዳቦ ቆረሳ ተመልሰናል። እስቲ እንግዲህ እዚህ ያለነው ሁላችንም መንፈሳዊ ሚዲያ ላይ የምናገለግል ወንድሞች ነንና እንደው መንፈሳዊ ሚዲያ አሁን ብዙ ጊዜ ሰው የሚያስብበት ሐሳብ አለ። አሁን በተለይ ደግሞ መንፈሳዊ ሚዲያዎች የሚቋቋሙት ለገንዘብ ብቻ ነው ሚል ትክክለኛ ያልሆኑ አመለካከቶችም ሰው ዘንድ ይንጸባረቃሉና እንደው እስቲ የሁላችንም የሚዲያ አጀማመር ምን ይመስል ነበር? መንፈሳዊ ሚዲያን በምን ምክንያት ደግሞ ልንጀምረው እንደቻልን እናዳምጥና እንደጀመርነው እንደዚህ እያልን እንሄዳለን ማለት ነው። እንግዲህ በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል አደረሳችሁ። ሚዲያ እንግዲህ ያው እንደሚታወቀው ብዙሃኑም እንደሚያምንበት አራተኛው መንግስት ይባላልና በጎ እኔ እንደውም አንዳንድ ጊዜ ሚዲያን እንደ ጩቤ ምሳሌ ያደርገዋለሁና ጩቤ ስለት ነው። ለበጎ ነገር ከተጠቀምንበት እንደዚህ ዳቦን ቆርጸን ወይንም ሌላ አገልግሎት እንገለገልበታለን። ክፉ ሰው እጅ ላይ ከወደቀ ደግሞ የሰው ነፍስ የሰው ሕይወት ያጠፋበታልና እንደ ሰውየው አጠቃቀም ይወሰናል ብዬ አስባለሁ። እኔ እንኳን በሶሻል ሚዲያው ትንሽ አንድ 10 አመት ነው 10 አመቴን ደፍኛለሁ። በነገራችን ላይ 10 አመት ስልሽ በዩቲዩብ አንድ 3 አመት 4 አመት ቢሆነኝ ነው። ከዛ በፊት ፌስቡክ ላይ ነው ረጅም ጊዜን ያሳለፍኩት። ፌስቡክን ስጀምረው እንዳሁኑ አንተ አማራና አንተ ኦሮሞና አንተ ምንድነህ የሚል ነገር የለም። በወቅቱ የነበረው ማርያም ታማልዳለች አታማልድም፣ ቅዱሳን መላእክት ያማልዳሉ አያማልዱም የሚሉ ክርክሮች ናቸው የሚበዙትና ለነኛ የካባቶቻችን የተማርነውን ያውቅናትን ትንሽ ነገር ከኛ ተቃራኒ ለሆኑ አካላት ወይንም ደግሞ ቅዱሳንን ለማይከበሩ ለሚያንቋሽሹ አካላት መልስ ለመስጠት በማሰብ ነው ሶሻል ሚዲያውን የጀመርነው። በዛ መሰረት እንግዲህ ብዙ ተከታዮችም የማግኘት እድሎችም ነበሩ። ያ ያደገ በአስተሳሰብም ያደገ ተከታዩም ያደገ ሲመጣ ለቤተክርስቲያን ወደ ከመንፈሳዊ አስተምሮት ወጥተን በተለይ ደግሞ ቅዱሳን ያማልዳሉ አያማልዱም፣ ቤታችን ታማልዳለች አታማልድም ከሚለው ወጥተን ቤተክርስቲያን ውስጥ ካሉ በወቅቱ በያውደ ምሕረቱ ከሚፈልጉ ወይንም እነሱ ካልመጡ ጉባኤ መዘጋጀት እስከማይቻል ድረስ የገነኑ ሰዎች ቤተክርስቲያንን ወደ መጉዳት ደረጃ ደረሱ። በፊት ከውጪ ካሉ አካላት ጋር ነበር።
በኋላ ደግሞ ውስጥ ካሉ ከተሐድሳውያን ጋር ጦርነት ተጀመረ ማለት ነው። በዛን ሰዓት እንግዲህ 2009 10 አካባቢ ከሌሎች ወንድሞች ጋር ከመምህር ዘመድኩን ጋር በመሆን ሶሻል ሚዲያው ላይ ያሉትን ስተት የተባሉትን የስተት አስተምሮቶችን ወደ ሚዲያ በማምጣትና ምዕመኑ እነኚህ ሰዎች እንዲጠነቀቃቸው ትክክለኛ የቤተክርስቲያኒቱን አስተምሮ ይዘው እየተራመዱ እንዳልሆነ ለምዕመኑ ማስገንዘብ ስለነበረብን እዛ ላይ ተጋርሎ ወደ ማድረግ ደረጃ ደረስን። ያው እንደዛ እያልን ይሄ እንደዚህ አይነቱን ተጋርሎ ደግሞ ሶሻል ሚዲያው ወይንም ደግሞ ተቃራኒው አካል በዛው ልክ ለማዘጋት ብዙ ጥረቶች ሲደረጉ ስለነበረ በተደጋጋሚ ፌስቡኮች በመዘጋታቸው በተለይ እንደኔ እንደግል ትላልቅ ፔጆች ተዘግተው ነበርና በወቅቱ ፔጅ ሲዘጋ ሌላ አማራጭ ተወስጃለች ሶሻል ሚዲያ ፕላትፎርሙ አማራጭ ስላለ ፌስቡክ ሲያስመረኝ ነው እንግዲህ ወደ ዩቲዩብ ጎራ ያልኩት ማለት ነው። እንግዲህ እግዚአብሔር ይመስገን አሁን መንክር ሚዲያ አሁን ካሉት የሶሻል ሚዲያ አማራጮች መካከል ከወንድሞች ጋር በህብረት ሆኖ ለቅድስት ቤተክርስቲያን በሚጠቅም ደረጃ እየሰራን ነው። በኃላፊነት መነሻችን ያ ነው ማለት ነው። እጅግ በጣም መልካም ረጅም ዓመት ነው፣ ወደ 10 ዓመት አካባቢ ማለት ነው። በተለያዩ እንቅስቃሴዎች በፌስቡክ ወደ ዩቲዩብን ከመጣን 3-4 ዓመት እንደሆነ ወንድማችን አዋየንና አሁን ደግሞ ወደ ማን ወደዚህ ደግሞ አመሰግናለሁ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሰን ማለት ነው። ወዳለው ያው ትንሣኤው የሞት ታሪክ የተቀየረበት የሰው መዳረሻ የታወቀበት ከዚህ ከሚያልፈው ከሚታየው ሌላ የማያልፍ ዓለምና ራሱ ያዘጋጀልን መንግስት እንዳለ ማረጋገጫ የተሰጠበት ቀን ነው ትንሣኤ። ለዚህ ነው የምናከብረው። ቅዱስ ጳውሎስም ትንሣኤ ሙታን ከሌለ ሙታን የማይነሱ ከሆነ ስብከታችን ከንቱ ነው፣ ማመናችን ከንቱ ነው ብሎ የተጠቀሰውና በድጋሚ ለዚህ ለልዩ ቀን ሁሉ ምስጢራት ለሚካተቱበት ቀን ነው እንኳን አደረሳችሁ ማለት እወዳለሁ። ወደ ጠየቅሽኝ ጥያቄ እንግዲህ ወንድሞቼም በተለይ ሚኪያስ ከዚህ ቀደም ባለው መንገድ አውቀዋለሁና በአገልግሎቱ በዚህ መንገድ ነው እንዲሁ ተገናኝተን ግን አውርተንም አናውቅም፣ ከነገሽ ጋርም እንደዚሁ ማለት ነው። እኔ እንግዲህ ከግሉ ሚዲያ ይልቅ ወደ ተቋም ሚዲያ ላይ ነበርኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት አገልግሎት መጀመሪያውን ደወል ተመስርቶ ቅዱስ ሲኖዶስ ግንቦት 2008 በነበረው በካህናት ቅዱስ ሲኖዶስ ሚዲያ እንደሚያስፈልግ አምኖ ከዚህ ቀደም የነበሩ ችግሮችን አውጥቶ ለዚህ መፍትሄ ደግሞ እነዛን ተዋልናቸው ደግሞ ለነዚህ ስለሚጠይቁ ምን እንስጣቸው በሚል ደረጃ በጣም በጥሩ ሁኔታ በተዘጋጀ ማንዋል ያለው ደንብ ያለው በተለይ ኤዲቶሪያል ፖሊሲ በጣም ደስ በሚያሰኝ ሁኔታ ከተመሰረተ ከ2008 ዓመተ ምህረት ጀምሮ በዛ መንገድ በነበረው ውድድር ተካሄዶ እኛም የውድድሩ አካላት ሆነን 6 ጋዜጠኞች ከገቡት የመጀመሪያው ጋዜጠኞች ሆነን ገባን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ማለት ነው። ስራ የጀመርነው ጥቅምት 1 2009 ዓመተ ምህረት በቃ ስራ የተጀመረው እንደዛ ነው። የመጀመሪያ ስራችንንም ወደ አየር ያወጣነው አየር ላይ ሆነው 2009 ታኅሳስ 28 ቀን ነበር። በዚያ ቀን ነበር ማስታውሰው የልደቱ እንግዲህ የልደት ቀን ነው። ሁለቱንም ያደረግነው ብቻ ከዛ ጊዜ ጀምሮ ለ7 ዓመት ከምናምን በላይ በዛ ሚዲያ ቆይቻለሁ። በተለያዩ ስራ ኃላፊነት ተላላኩ ያገለግል ቆይቻለሁ። ብዙ ጊዜ ብዙ ነገሮችን አሳልፈናል እዛ በጣም ከባድ ችግሮችን። ለማንኛውም ግን በተቋም ነው የነበርኩት። አሁንም ደግሞ 1 ዓመት በላይ ሆኖኛል። የአዲስ አበባ ሀገረ ስብከት ሚዲያን ያደራጀን እንገኛለን፣ ያቋቋምን እንገኛለን። ያው ከነፈተናውም ጭምር ቢሆንም ማለት ነው ዛኔ ያለነው። በጥቅል ግን ሚዲያ እኔ በአንድ አጋጣሚ ነው ስለ ሚዲያ ማለት ወይም ደግሞ ጋዜጠኝነት ምንድነው ምናምን የሚለውን በደንብ እንድረዳ ያደርገኝ ቴዎሎጂ እየተማርኩ ቅድስት ሥላሴ መንፈሳዊ ኮሌጅ ነበር። አዳሪ ተማሪዎች ነበር 5 ዓመት ነበር። ለአንዳንድ ቁም ነገሮች የምንሰማው በኤፍኤም 93.6 አስታውሳለሁ 1876 ሚል ፕሮግራም አንድ ጋዜጠኛ ያቀርብ ነበር። አሁን ባለው ይቀጥል አላቅም።
ብዙ የተከታተልኩ ስላልሆነ ያኔ ግን በቃ ምናልባት ስሙን ስለማላቅ እና በጣም ስንከታተል አንዳንዴ ታሪኮችን ስለሚያነሳ በጣም አቀራረቡ ደስ የሚያሰኝ ነው። ግን የግዕዝ ቃላትን ይጠቀምና አንዳንዴ ደግሞ ያው እኛ ከለመድነው ከመጣበት የሥርዓት አነባብ ስርዓት አለው። ከዛ አኳያ ይሁን የሚጣለውን ያነሳል፣ የሚወድቀውን ደግሞ በዛው ልክ ሰያፍ ያደርገዋል። እንዲህ ነገሮች ነበሩ፣ አጋጣሚዎቹ ናቸው። ለምን የቤተክርስቲያን ልጆች እኮ እንደዛ ቢኖሩ እንዲህ ነገሮች ሁሉ አይፈጠሩም የሚለው ስሜት ያደረብኝ ያንሳት በእርግጠኝነት ወደ የዛሬ 13 በዛ አጋጣሚ ለሚዲያም ከዛ በኋላ የራሳችንን አካሄድ ይኖርናል። ግን በጥቅል ቤተክርስቲያናችን እኔ ሚዲያን ስረዳው ዋናው አስፈላጊነቱ ኮሚኒቲውን ለመጠበቅ ነው። ማለት የመቼም ቤተክርስቲያን ስብስብ ናት፣ መሰባሰብ ነው ትልቁ ቤተክርስቲያን። መሰባሰባችንን ለመጠበቅ ነው። በዛም ሆነ በዚህ መጽሐፍ እንደሚለው ስትነሳም ስትወድቅም ስትሄድም ስትራመድም እግዚአብሔርን ማሰብ አትተው ነው። እግዚአብሔርን ከማሰብ እንዳንቦዝን ከመንገዱ እንዳንወጣ ሐሳባችንን ፍላጎታችንን አባ ጊዮርጊስ ዘጋስጫ እንዳለው እኔ ክርስቲያን ሆኜ ውዬ ክርስቲያን ሆኜ አድሬ ክርስቲያን ሆኜ ተኝቼ ክርስቲያን ሆኜ ተነስቼ ክርስቲያን ሆኜ ኖሬ ክርስቲያን ሆኜ እሞታለሁ ክርስቲያን ሆኜ መነሳለሁ የሚለውን ስሜት በዚህ ማሳደር ነው። ከእንትኑ አንድነቱን መጠበቅ ነው። በተለያየ መንገድም ሆነ ለምሳሌ በእነሱ በግል ሚዲያዎች ሲተላለፉ ማያቸው ከተቋሙ ሚዲያ ውጭ አያለው ኮሚኒቲውን ነው የቤተክርስቲያን አንድነቱን ነው። በቃ በዚህም ስነሳ ስለ እግዚአብሔር ቃል ነው፣ በዚህም ስለ ቤተክርስቲያን ህልውና ነው፣ በዚህም ስለ ወንጌል ነው። ስለዚህ መንገዳችን ሁሉ ከቃሉን ከማሰብና የሱ የሆነውን ነገር ከማስተዋወስ አልቦዘንም ማለት ነው። ስለዚህ በዚህ መልካም አገልግሎት ላይ በጣም ከባድ ዋጋ እንደሚያስከፍል ይታወቃል። ብዙ ዋጋ እንደከፈሉ ማቃለው እነሱ በኩል እኛም በጣም ብዙ ዋጋ ተከፍሏል። ጥቅል ግን ሚዲያ የቤተክርስቲያናችንን ክርስቲያናዊ አንድነት ለመጠበቅ የራሱን አስተዋጽኦ ያለው በጣም ትልቅ ጉዳይ ነው ያስባለሁ። ወደ እሳቸው የጥያቄሽ ያው የዚህ ሃይማኖታዊ ሚዲያ መክፈት ለገንዘብ ነው ይላሉ የሚል አስተሳሰብ ነው። አንዱ ውጊያው እሱ ነው። ልክ ያሰንፉናል። በሌላ ጎን ሃይማኖታዊ ሚዲያስ ብቻ ሳይሆን ሃይማኖታዊ ተቋም ገንብተው ሲያበቁ ቀድማ የተገነባቸውን ተቋም ለማፍረስ የሚጥሩበት አንደኛው ሐሳብ ነው። የኛ ሰዎች ከሆነ የሚሉት ይመለሱ፣ ትክክል አይደለም። ቢችሉ ደግሞ የተቋቋሙትን ይርዱ፣ ያግዙንና ጠንካራ ተቋም ያድርጉን። ከኦርቶዶክስ ውጪ ያሉ ሐሳብ ካላቸው ግን ቀድሞ ስለነቃነባቸው ይበልጥ እንደራጃለን በሚለው ሐሳብ ብንሄድ በጣም ጥሩ ነው ብዬ አስባለሁ። እኔ እንግዲህ ወደ 10 ምናምን ዓመት ያህል በሚኒስትሪ ሚዲያ ላይ ቆይቻለሁ። ዛሚ 90.7 ኤፍኤም ሬዲዮ ላይ ለ8 ዓመታት ያህል ቆይቻለሁ። በምርመራ ስራ ነበር የምሰራው፣ የምርመራ ጋዜጠኝነት ነው የምሰራው። እዛም ከሰራው በኋላ ኤንጂኦ ላይ በሚዲያ ማናጀርነት ሆኜ ሰርቻለሁ። በጣም ትልቅ ደሞዝ ኢትዮጵያ ውስጥ ስትሆኚ ሊገኝ የሚችል ደሞዝን በደንብ አይቼዋለሁ፣ ጥቅሙንም ምኑንም። ከዛ ወጥቼ በቴሌቪዥንም እንደዚሁ ሰርቻለሁ። ከሀገሪቱ ምክትል ጠቅላይ ሚኒስትር ጀምሮ ኢንተርቪው አድርጌያለሁ። ማለት በዓለሙ ሰው ሊሆን የሚችልባቸውን ቦታዎች በሙሉ ሄጃለሁ። ግን አንድ ነገር ይቆጨኝ ነበር። ቤተክርስቲያን አንተን ውስጥ ሚዲያ ውስጥ ሆነን ሃይማኖተኛ አይደለንም። ለምሳሌ የመስቀል ቀን የመስቀል በዓል ኦርቶዶክሳውያንን የሚወክል መርሃ ግብር ስናዘጋጅ አይታይም። የፋሲካ ቀን በዛ ልክ። የሌላው ቀን ግን ማዘጋጀት ብቻ ሳይሆን ለመምሰል ሁሉ እንጥራለን። ካለባበስ ጀምሮ ሌላውን ለመምሰል እንጥራለንና በጣም እናድዳለሁ። እንዳጋጣሚ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ደብሬም ከአዲስ አበባ ሁለተኛ ነው። ከቀራኒዮ ቀጥሎ ደብረ ፀሐይ ሳለው ቅዱስ ጊዮርጊስ ይባላል። ቃሊቲ ላይ በአንድ ዓመት ነው ዝቅ የሚለውና እዛ ባይበዛም ድቁናን እዛ ተምሬያለሁ። የአብነት ትምህርት ቤት ሆነን እዛ ቆይተናልና መሰረቱ ቤተክርስቲያን ነው። ስለዚህ ያመኛል ማለት ነው። በዛ በሚዲያዎች ውስጥ በመሆንበት ጊዜ ዲያቆን ቄሱ ይሉኛል፣ አጠራሩንም ስለማያውቁት ማለት ነው። በዓላቱ ሲመጣ ለኔ ይሰጠኛል። መንፈሳዊ በዓላት አቀርበዋለሁ፣ ሰዓት እሸፍናለሁ፣ ግን ይቆረጥብኛል። ሙሉን ነገር እንድታቀርቢው ፈቃደኛ አይደለም። ሌሎቹንም ሚዲያው ላይ ሳይ አንገታቸው ላይ ክር ያስራሉ፣ ግን በአንገታቸው የያዙትን ማተብ በአንደበታቸው መመስከር የማይችሉበት ደረጃ ላይ እየመጣ መሆኑ ተሰማኝና በአንድ አጋጣሚ የመስቀል በዓልን ከኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች ማህበራት ህብረት ከነ
ፌበን ጋራ ቀነኒሳ ሆቴል ላይ የመስቀል በዓልን ቀረጽን። ከጀርባችን በጣም ትልቅ ይሄን የሚያክል የመብርሃን ምስል ነበረ። እኔም አረንጓዴ ቢጫ ቀይ በደንብ አድርጌ ነበር ለብሼ የተቀረጽነው። ፕሮሞ ሄደና የበዓል ዕለት አይተላለፍም ተባለ። እነሆ ሲባል ከጀርባ አንድ ምስል አለ፣ እሱን ካላወጣ በቃ ቶሎ ማድረግ የነበረብኝ ያ ቪዲዮ እንዲጭቅጭቅ ሲመጣ በሆነ መልኩ ከኤዲተሩ መውሰድ ነበረብኝ። ወሰድኩት። ማርያምን ለምን ፈሯት የሚል በ0 ሰብስክራይበር ዩቲዩብ ላይ ገባ። ስለዚህ እኔ አማኝ ነኝ፣ ኦርቶዶክስ ነኝ፣ የኔ በዓል ነው። ኦርቶዶክሳውያን በሚበዙባት ሀገር ላይ በሚከፍሉት ግብር ለነሱ ለበዓላቸው የማይተላለፍ ከሆነ በቻልኩት መጠን መምጣት አለብኝ በሚል በ0 ሰብስክራይበር መጣ። ያለ ስሌት ማለት ነው፣ በስሜት። ስለዚህ እነዚህ አይነት ሰዎች ለገንዘብ ነው የከፈላችሁት ቢሉን አይ ዶንት ኬር። ያንን ዩቲዩብ ቻናል ለማቆየት 6-7 ወር በጣም መከራ በልቻለሁ። ጫማ ይሸት ነበር፣ የራሴ ዩቲዩብ ጫማ። ልጆች አሉ፣ ቤተሰብ አለ፣ ዋቴቨር። የቤት ኪራይን፣ ደሞዝን ሁሉን ጥለሽ ነው የምትወጪው። ዋጋ ከፍለን ያቋቋም ነው፣ ዋጋ ተከፍሎልን ሳይሆንና በነገራችን ላይ ከዩቲዩብ የሚገኝ ገንዘብ እንደ መንፈሳዊ በጣም ያስደነግጣል። እኔ አሁን የኢትዮጵያ ልማት ባንክ የኮሚኒኬሽን ማናጀር ነኝ የምሰራ። ከዛም ማመጣውን ደሞዝ ሁሉ ለዩቲዩብ ከፍላለሁ። ታምኛለሽ አይደለም? ከዩቲዩብ ሊገኝ ይቀርና የምንሰራው የግለሰብ ተቋም ውስጥ ነው። ሲፈልግ ውጣ ሲፈልግ ቆይ የሚልሽ። እንደ እድል ሆኖ የቤተ ክህነቱም ቢሮ በእኛ ኮንቴንት አናገኘውም፣ ብናገኘውም በሁለተኛ ወሩ ስለምንወጣ ማለት ወይም ስለሚያስወጡ እና ለገንዘብ አይደለም፣ አምነንበት ነው። እኔ ታስረናል ከዚህ በፊት ዋቴቨር ብዙ ሆኗል። አየሽ ስታምኚ ነው የምትሰሪው። በመንፈሳዊ አገልግሎት ሲከፈልሽ ስታምኚ የምትሰሪው ነው። ስፔሻሊ ሚዲያ ላይ ስትሆኚና እንደው ሌላው እንዳልነካካብሽ በዚህ አግባብ እንደመጣን ለማስረዳት ነው። እጅግ በጣም መልካም። እንግዲህ ቢያንስ ከ10 ዓመት በላይ ነው አብዛኞቻችሁ በዚህ በሚዲያው አገልግሎት ላይ የቆያችሁትና ይታወቃል። በእርግጥም ብዙ ተግዳሮቶች አሉ። መነሻ ምክንያቶቻችን እንግዲህ እንደሰማናቸው ናቸውና የተወሰነውን ጀምረናል። እንደው እስቲ ዘርዘር አድርገን ደግሞ ምክንያቱም አድማጩም ምዕመኑም ችግሮቹን ተግዳሮቶቹን ካላወቀልን እኛም ካልነገርነው አንዳንድ ጊዜ አያውቅም፣ በራሱ እየገመተ የሚያልፈው ነገር ይኖራል እንጂና እንደው በትክክልም የመንፈሳዊ ሚዲያ ተግዳሮቶች ምንድናቸው እኛን ያጋጠሙን ያሉት የሚለውን በዚሁ አያይዘን ብናጠቃልለውና ወደ ሌላው ብንሄድ ደግሞ የተሻለ ነው። እስቲ ለመምህር ልስጥና ከዛ ወደዚህ ይመለሳል። ያው ከተቋሙ ብለሽ ነው በጣም እንደውም የጋራ ምክክር የሚያስፈልገው ወደፊትም ቢሆን ወጥነት ባለው ሚዲያን በአግባቡ ለመጠቀምና ለቤተክርስቲያን ህልውና ዓላማ ለመጠቀም የጋራ መሰባሰብና ሁነኛ መንገድ ማስቀመጥ ያለብን ሐሳብ ነው። ይሄ ጉዳይ በጣም ከፍተኛ ተግዳሮት ያለው እኔ 3 መሰረታዊ ነገሮች ናቸው ብዬ ነው የማስበው። ሚዲያውን የመንፈሳዊ ሚዲያ በተለይ የቤተክርስቲያናችን ሚዲያዎች በእግራቸው እንዳይቆሙ ለተፈለገው ዓላማ እንዳይደርሱ ከተደራሽነትም ሆነ ከተደማጭነትም አኳያ የራሳቸው ውስንነት እንዲኖር ያደረገው ብዙ ጉዳዮች አሉ። በዋናነት ግን 3 ነው። አንደኛው የግንዛቤ ቤተክርስቲያናችን ኃላፊነት ተቀብለው ባሉ አካላትም ጭምር ሊሆን ይችላል። ለሚዲያ ያለው ግንዛቤ ብዙ አጥጋቢ ነው ብዬ አላስብም። በጣም መስተካከል አለበት። የመንፈሳዊ ሚዲያው ለምን እንደሚያገለግል ለምን እንደሚጠቅም አገልግሎቱ በጣም ከፍተኛ ስለሆነ ምን ያክል ጥቅም እንዳለው የመረዳቱ ነገር የለም። ቅድም ሚኪ እንዳለው አራተኛ መንግስት ነው ተብሎ በተለይ በዓለማዊ ወይም ደግሞ በትምህርት አራተኛ መንግስት ነው ተብሎ ይሰጣል። እንደ መንፈሳዊ ደግሞ አራተኛው ፈተና ተብሎ ነው የሚሰጠው ካልታወቀ በደንብ ካልሰራንበት። ክርስቶስ የተፈተነው 3 ፈተናዎች ነው። ፈተናዎች ሁሉ በእነዚህ በ3 ነው የሚጠቃልሉት። በአግባብ ባለመጠቀምና ጉዳዩን ባለመረዳት ከዛ በኋላ የሚመጣውን ነገር አዳፋ ለመሸፈን በመናረገው ጥረት ብዙ ዋጋ ነው የምንከፍለው። አራተኛው ፈተና ሆኖ ከመምጣቱ በፊት ግን አራተኛ እድል ሆኖ ግን መጥቷል። በቤተክርስቲያናችን ብዙ ጊዜ ስለ ቀኖና ስናስተምር ባለፉት ዓመታቶች ስለ ቀኖና በአንድ መንገድ በተፈጠረው ነገር እንዴት ስለ ቀኖና እንዳስተማርን ይታወቃል። 20 ዓመት 30 ዓመት በሌላ መንገድ ብናስተምር ማን ደርሰው ማለት ነው። ምን ያክል ጥቅም እንዳለው ሰው ደግሞ ለዚህ ኢንጌጅ እንደሆነ ማቀው የቀኖና ጥሰት በነበረበት ሰዓት ላይ አስታውሳለሁ። የመጀመሪያ ጊዜ ምናልባት በኢትዮጵያ ታሪክ ነው የመጀመሪያ ጊዜ ሊሆን ይችላል። አርብ ያኔ የቀኖና ጥሰት በተፈጸመበት ሰዓት ላይ አርብ ለቅዳሜ
ከክቡር ጠቅላይ ሚኒስትሩ ጋር ንግግር ነበር። ከዛ በኋላ ጠዋት መግለጫ እንደሚሰጥ ሁላችንም እኔም ኢኦቲሲ ስለነበርኩ ያው ፕሮሞት አደረግን፣ ያለውን ማስታወቂያ ነገርን። በጣም ይደንቀኝ 50,000 ሰው ላይቭ ለመከታተል ሬዲ ነበር፣ ዝግጁ ነበር። አልጀመርንም፣ ገና ነው፣ ሁላችንም አልገባንም፣ መግለጫውም ገና አልተሰጠንም። 50,000 ሰው ግን ይጠብቅ ነበር። ምን ያክል ሰው ለዛ ቅርብ እንደሆነ እኛ ደግሞ ምን ያክል ሩቅ እንደሆነ ያየሁበት ነው። ስለዚህ ዋናው የግንዛቤ ጉዳይ ነው። እንዲያውም በአግባብ ተረድተናል ብዬ አላምንም። ብንረዳው በተረዳነው ልክ ተግባራዊ ለማድረግ ብዙ አይከብደንም ነበር። ከበጀት አኳያ ቢታይ ዋና ሚኒስትር ሚዲያዎችም ጋር መመልከት ይቻላል። ለተመናገር ከዚህ በፊት የሆነ በጣም ከፍተኛ ገንዘብ እንደተበጀተ ምናምን ይነገር ነበር ለኢኦቲሲ አይደለም። ግን ያው ግንዛቤ በጣም 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 አናሳነት ይሄ አንደኛው ጉዳይ ነው። ሁለተኛ የሚያመጣውን ውጤት አለመረዳት ጭምር። ይሄው ለዝግጅትነት ምንድነው እውቁ ምሁር በዓለም ላይ አልበርት አንስታይን የሚባለው አንድ ነገር ብሏል ይባላል። 10 ደቂቃ አንድ እንጨት ለመቁረጥ ቢሰጠኝ 9 ደቂቃ ለዝግጅት 11 ደቂቃ ደግሞ ለመቁረጥ አውለዋለሁ አለ ይባላል። እኛ ለዛ የሚሆነውን ውጤቱን ስለማንረዳ ለውጤቱ ይሆናል ብለን የምናስበውን ነገር ዝግጁነት የለን። ይሄ በሁሉም ደረጃ ማለት ይቻላል፣ በምናምን ደረጃ ኢቭን ኮንተንት በሚፈጥረው ደረጃም በሚዲያውም ደረጃም ለህዝቡ ያስፈልጋል የሚባለውን ነገር ከመዘጋጀት አስፈላጊውን ውጤት ከመገመትና አስፈላጊውን ውጤት ተንተርሶ ስራዎችን ከመስራት ረገድ በጣም ሱነነት አለ። ሶስተኛው ዋነኛው ጉዳይ ኦርቶዶክሳውያን የኛ የሆነውን ነገር ከማጣጣር ውጭ የመውደድ አባዜ ወይም ደግሞ መውደድ የሚባል ነገር የለም። እርስ በርሳችን ቅዱስ ጳውሎስ እንደተናገረው እርስ በርሳችሁ እየተነካከሳችሁ እንዳትተላለቁ ነው። በቃ ሌላ ማለት ነው። እኔ የሚገባኝ ይሄ ነው። አንዱ አንዱን የመደግፍ ነገር የለም። በሚዲያዎችም ኢቭን በቪዲዮዎችም ጭምር ምናልባት በእናንተ የሚታይ ነገሮችም በእኛ የምናውቃቸው ስላሉ ማለት ነው። የአንድ ንጉሥ ሰራዊት ሆኖ እንዴት እርስ በርሱ ይዋጋል? እርስ በርሱ እንዴት ይለያል? ሁላችንም መንገዱ መንግስተ ሰማያትን እንዲወርስ ምክንያት መሆን ብቻ። ሰው የመጨረሻ ጽድቁ ምክንያት መሆን ነው አይደል? በዚህ አልታደልንም። እኔ ይቅርታ በዚህ በጣም ማዝነው ነገር ቢኖር ይሄ የኛ አባቶችን እናንቆሻለን። ከሆነ አካባቢ መጣ ሲባል ግን እናከብራለን። የግብጽ አባቶችን በመናከብር ደረጃ እኛን አባቶች አናከብር። መከበር የለባቸውም እያልኩ አይደለም። በጣም እናከብራቸው አባቶች አሉ። በቤታቸውም ግን እነሱም የራሳቸው እንትን የራስህን ሳትወድ የሌላኛውን የምታየውን ወንድምህን ሳትወድ እንዴት የማታየውን እግዚአብሔርን ትወዳለህ አይደል? የራስን የመውደድ መንገድ እንዴት እንደጠፋበት ሀገር የምትታመሰው በዚህ ነው። በተለይ በሚዲያው በእኛ በኩል ደግሞ ውድቀታችን ከፍተኛ ተግዳሮቱ እርስ በርሳችን ባለመተማመንና እርስ በርሳችን ባለመደጋገፋችን፣ ምናልባት እንዳው በነነጋሽ ሚኬም የተወሰነ መተባበር እንዳላችሁ ሰማለሁ። እንደ ጥቅል ግን የኛ የሆነ ነገር የመውደድ ነገር የለም። ብቻ አንዱ ኤሳዋዊ ተግባር ነው። በቃ ለመጣል ለምን እንትን የተወሰደብኝ ብኩርና የተወሰደብኝ ብሎ እንትን ማለት የመሳብ የመጎተት ጉዳዮች ናቸውና በመዋደድ በመከባበር አንዱ የአንዱን መልካም ነገር አላማው ላይ በመተማመን ይሄ ሁሉ የሚመጣው ግን አላማው በመተማመን የቤተክርስቲያኗን መኖሪያ መተዳደሪያ ካረግናት ከመጽደቂያ ውጭ ካረግናት ከባድ። ብዙም ጊዜ ቅድም ነጋሽ ሲል ነበር ከባዶ ጀመርና የኋላማ ሲኖር እንደዛ ነው። ከባዶ ምንም ከባዶ መጽደቂያ ጉዳዩን ራሱ መልእክቷን ትምህርቷን መጽደቂያ አጠቃላይ አገልግሎቷን መጽደቂያ ያደረግን ሰዓት ነው ቤተክርስቲያን ወደ ትክክለኛ መንገዳችን ራሳችን ምን እንመለሰው አላማችን እናሳካ። በዚህ አግባብ መሰረታዊ ነገር ስላልተግባባን እኔ ነጋሽን ነቅፋለሁ፣ ነጋሽ የተቋሙን ቤተክነቱን ከሌን ይላል፣ እኛ ምን እንላለን እነሱም ይልናል እኮ ነው ነገሩ። ስለዚህ እስቲ እውነት ለመናገር እስቲ አሁን የቤተክርስቲያኗ ሚዲያዎች አሉ ተቋማዊ፣ እነሱም ደጋፊዎች የቤተክርስቲያኗን ጉዳይ ተጋፍጠው ምናልባት ከሞት ጋር ፊት ለፊት እየተጋጠሙ ሊሆን ይችላል የሚሰሩት። በዚህ ደረጃ ግን ምን ያክል ግን አግዘናቸዋል እንደተቋም? እነሱስ ምን ያክል እኛን አግዘውናል እንደተቋም? ቤተክነቱን ባገዘ መቼም መተቸት ቀላል ነው፣ እነሱን መተቸት እኛ ቀላል ነው። ግን ምን ያክል ተጋግዘናል የሚለው ጉዳይ ግን በጣም ዝቅተኛ። ስለዚህ የራስ የሆነን ነገር የማክበር የመውደድ ነገር የለም። የራስ የሆነን ነገር ደግሞ ሳይከበር ከቀረ በእርግጠኝነት ወደ ኋላ ነው የሚጓተተው። ይሄ ሁሉ ፍርክስክስ ይሄ ሁሉ መበታተን የሚመጣው ከዚህ አኳያ ነውና ሚዲያው ትልቁ ተግዳሮት
የኛ የሆነውን እኔ የነጋሽ ሚዲያ ምን ያክል ሰብስክራይብ አድርጌያለሁ እስቲ እኔስ ወይ የሚኪንም የቤተክርስቲያኗን ሚዲያስ እንዴ 500,000 ነው የዩቲዩብ ለምሳሌ ግን ስንት ሚሊዮን ምዕመናን ያለባት ማለት እንዲሁ የሆኑ ሰዎች 2-3 ሚሊዮን ያላቸው አውቃለሁ ይሄን መንግስት ቢሆን የነሱንም ብናያቸው የኛም የአዲስ አበባ ሀገረ ስብከት ብናይ ደግሞ የተለየ ነው እና የኛ የሆነውን ነገር የመውደድ ችግር አለ ምናልባት ያቀራረብ ምናቀርባቸው ነገሮች ይጥማል አይጥምም ወይም ደግሞ ይሆናል አይሆንም ይሄ ሁሉ መመዘኛው ግን ዓላማው ቤተክርስቲያናዊ መንገድ ከሆነ ስንቀበለው ራሱ በቤተክርስቲያን መንገድ ነው የምንቀበለው ስለዚህ ምልከታችን ያለን መንገድ የተሳሳተ ነው ይያስባል እኔ የዛኛው የተቋሙን አልወድም እርስ በርሳችን በመነካከስና እርስ በርሳችን በመነቋቆር የሚዲያውን ትክክለኛ ውጤት እንዳይመጣ አድርጓል ተግዳሮቱ ይሄና ይሄ ነው ሌሎች ተጨማሪዎች አሉ እነሱ ደግሞ ያክላሉ ከተቋም ደግሞ ወደ ግል እንምጣና በግልም በኩል ያው ብዙ የሚያስቸግሩ ነገሮች ይኖራሉ ምናልባት ተቋምና የግል እንደዚህ ሲሆን የተለያየ ሊሆናል በተወሰነ መልኩ እንጂ ሁለቱም ጋር እንደተባለው ተግዳሮት አይጠፋም እሺ ምንድነው እዚህ በተለይ ለመንፈሳዊ ሚዲያ ችግሩ ሁለት ነው አንድ ቤተ ክህነት አንድ ቤተ መንግስት ነው ምንም እንትን የሚሆን የለም ለምንድነው እሱ በቤተ ክህነት ውስጥ ያሉ ሰራተኞች ስራቸው አገልግሎት ነው በመጀመሪያ ከቃል አጠራሩ ሰራተኛ ብለው ራሳቸውን የሚጠሩ አሉ ያ ማለት ቤተ ክህነቱ ለምሳሌ ለሚዲያ ፈቃድ ሰጥቷል በጣም በሚያሳዝን መልኩ የትኛው ማጥቢያ ቤተክርስቲያን ግን ያንን ፈቃድ አይቀበልም ከዛ ይልቅ በደሞዝ የተቀጠሩ ሰባኪያን በአውደ ምሕረት ቆመው ሰብከው ህዝቡን ከማስተማር ይልቅ ዩቲዩብ ከፍተው ገንዘብ ላይ ናቸው ስለዚህ እነሱ ገና ያልመጣላቸውን ገንዘብ በማሰብ ህዝብ ለማገልገል የተቋቋመውን ሚዲያ በገንዘብ ይለኩታል ስትሄጂ አልተፈቀደልህም ግብ ነው ማለት ቃል እግዚአብሔርን በሁሉም ነው ማድረስ መቻል ያለብሽ ለዚህ ፈተናው አንደኛው ትልቁ ችግር በአለም ስትመጪ ግን የኢትዮጵያ መገናኛ ብዙሃን የሚባል ድርጅት አለ እሱ ከፈቀደልሽ በሀገሪቷ ዞረሽ የመስራት መብት አለሽ አልፎ ተርፎ ሚዲያ ይዘህለት ስትሄድ ሌላ ተቋም በአለማዊ የቻለውን አበል ሁሉ ከፍሎ ነው የሚመልስ እኛ ጋር ደግሞ በየአጥቢያው ስቴጂ አበሳ ጨምሮብሽ ነው የሚመልስልሽ ገባ ያንዳንዱን ስራ አስኪያጅ ወይም ደግሞ የደብረ አለቃ ማስፈቀድ ሁሉ ሊመጣብሽ ይችላል አለፈ ካለ ደግሞ ወዳጅነትሽም ሊጠነክር ይገባል እንጂ በቤተ ክህነቱ በተለይ በተወሰኑ ቦታ ከዚህ ከመንፈሳዊ አገልግሎት ቶታሊ የራቀ ባህሪ ባላቸው የቤተ ክህነቱ ሰራተኞች አንደኛ መከራ እንበላለን በጣም መከራ እንበላለን እንደውም የአውደ ምሕረት አገልግሎት ተተናል በነገራችን ላይ መምህር አንሄድም እግዚአብሔር በሚያውቀው ማለት አንሄድም በዚህ መጠን ማለት ነው በጣም በሚያስገርም አንድ ነገር ልንገራችሁ የህዳር 21 ንግስ ሄደን የተከለከልንበት ቀን አለ ሾክ ነው ያረኩት ደነገጥኩ በቃ ቶታሊ ስለዚህ በቃ ኮንቴንታችንን እንቀይር ብዙ ህዝብ እኮ እያራቀን ነው ቀላል አይደለም አንዳንዴ ሚዲያው ከአንድ አጥቢያ ቤተክርስቲያን ተገኝቶ ከሚሰማው በላይ ሚዲያውን የሚከታተለው ይበልጣል በዛ ልክ በመንግስት ስንመጣ ደግሞ ከብዙ ነገሮች አንፃር የምትመለከቻቸው ናቸው ፈተናዎቹ ቀላል አይደለም ትንሽዬ የቤተክርስቲያኗ ላይ ያዘነበለ ስራ ስትሰሪ ኮርኮም የሚያደርግ ህግንም አስፈላጊ ደግሞ አሰር የሚያደርግ ገመድንም ይልክልሻል ማለት ነው የነጻነቱ ብዙ የተመቸ አይደለም ከዛ ባለፈ ለዚህ ለመንፈሳዊ አገልግሎት ህዝቡ የተመቸ ነው በጣም የሰጠሽውን ለመቀበል የተዘጋውን አብያተ ክርስቲያን ለማስከፈት በጣም የሚያስገርም ለምሳሌ 10 አብያተ ክርስቲያናትን እኛ ደሞዝ እንከፍላለን በየወሩ በነገራችን ላይ የገጠር አብያተ ክርስቲያናት የተዘጉ አብያተ ክርስቲያናትን እየሄደን ይሄ ቤተክርስቲያን ተዘግቷል እንላለን እኔ ማስከፈት እችላለሁ የሚል ምእመን ይደውልልናል ያቺን ቤተክርስቲያን ከዛ ምእመን ጋር እናገናኘዋለን በዚህ ሰዓት ለ10 አብያተ ክርስቲያን አመት አልፎናል አይ ቲንክ መነገር ስላለበት እናገራለሁ እንጂ አመቱ ሙሉ ሌላ ቦታ አልተናገር ነው ለአገልግሎት ምንም ችግር የለበትም ትልቁ ችግር ግን ልክ እንዳልኩት በመዋቅር ባይሆንም ቤተ ክህነት ውስጥ ያሉ አገልጋዮች ግን ለመንፈሳዊ አገልግሎቱ ትልቅ እንቅፋት ናቸው ብዬ አስባለሁ በጣም በሚያስገርም እና በሚያስደንቅ መልኩ እሱ ነገር ትንሽ ሻለቢል አይደለም ተጣልተን አይደለም ተለያይተን ይቅርና አንድ ሆነንም ባሸነፍ ነው ይሄንን ጊዜ ከዛ ባለፈ ቤተ ክህነቱ አልተጠቀመበትም በነገራችን ላይ በሌሎች ቤተ እምነቶች
ለግል የሚደረግ ሩጫ ስለሆነ ካፒታሉም አቅሙም ከፍ ያለ ነው። አንድ ነገር ልንገራችሁ። ለምሳሌ እዛኛው ቤት ያሉ ሰዎች ጸድቅ ያለው የሚል መዝሙር አውጥተዋል አይደል? ጸድቅ ያለው የሚል መዝሙር እና ይዘምራሉ። አዳራሻቸው ውስጥ ለገባ ሰው የጸደቀ ነው የሚመስለው። ይሄምር ለምን ስክሪኑን ገጥመዋል። ስክሪኑ ላይ ሰማይ ያሳየዋል። ይሄ ህዝብ ጸድቀሃል ሲባል በቃ ሰማይ ያለ ነው የሚመስለው። እኛ ጋር ከሚያመን አንዱ ቀረጻ ስናደርግ ሁሌ ቤተክርስቲያናችን ውስጥ ከጀርባችን የምናየው ምንድነው? ቀይ መጋረጃ ነው። ከዛ እንኳን አልወጣንም። አስተባብረን ሚዲያውን በአንድነት አድርገን የቤተክርስቲያንን አገልግሎት ከፍ ወደ ማድረግ ደረጃ መሄድ ሳይሆን መጓተት ነው የመጣ ነው። በዛ በመከራው ጊዜ መከራውን ለተካፈሉ የተዋህዶ ልጆች ሽልማት እንስጥ አሉና እነ መምህር መስፍን እውቅና እንስጥ ብለው ቅድስት ሥላሴ መንፈሳዊ ኮሌጅ አዳራሽ አዘጋጁ። ከቤተ ክህነቱ ማንም ይሸለመው ነው ያሉት። ደነገጠ። ማለቴ ነገርየው እንደዛ የሚባል ነገር የለም አቆሙት። አይቲስት መተው እስር ቤት አልጠየቋቸውም። ለቤተ ክርስቲያን ዋጋ የከፈሉትን ሰዎች የቤተ ክህነቱ ሰር ዞሮ ዞሮ ያኔ እንደ ሚዲያ እኔ የማስበው ለቅድስት ቤተ ክርስቲያን ተዋግተናል ብዬ የማስብ ሰው አይደለም። ለተወሰኑ ስልጣናቸው ወይም ደግሞ ክህነታቸውን ለማስጠበቅ የፈጠሩት ችግር ውስጥ ሳናውቅ ህዝቡንም ሚዲያውም አብረን ገብተናል ብለን አሁን ላይ ስናስበው ያኔ ለቤተ ክርስቲያን ብለን የጮህ ነው። እንደነዚህ አይነት ሰዎች ጠርተው ከመጡ ከ5% የሚልቁ አይደሉም። 95% የሚሆኑ ዛሬም በእነሱ ጸሎትና ምልጃ የምንሆን አባቶች ያሉ ልጆች ነን። 95% የምንላቸው ዛሬም ለአገልግሎት የሚፋጠኑ ሰባኪያን ወንጌሎች ያሉበት አገልጋይ ዘማሪዎች ያሉበት ነው። እነዛን መጥቶ ማውጣት ከተቻለ ግን ምናልባት መንፈሳዊ አገልግሎቱ ከፍ የሚል ይመስለኛል። ሚኪ አንተ እንደምስቲ መልካም እንግዲህ መምህርም ነገም እንዳሉት መንፈሳዊ ሚዲያ ተግዳሮቱ ብዙ ነው። ሚዲያ በራሱ እንደ ኢትዮጵያ የራሱን የቻለ ፍቃድ አለው። በዛ ፍቃድ ውስጥ ደግሞ የራሱን የቻለ ፕሮሲጀር እንተ ህግ አለው። ከዛ ህግ ካለፈ የሚጠይቅበት አለፍ ካለም ደግሞ ፍቃዱን የሚነጥቀበት የራሱ ህግ አለው። ወደ መንፈሳዊ ስትመጪ ግን ግለሰቦች ከሚሰጡሽ ወረቀትም በላይ የቤተክርስቲያኒቱ ስርዓት አለ የተቀመጠ የማይሻር የማይነካ። ማንም መንፈሳዊ ኦርቶዶክስን ወክሎ የትኛው ቦታ ላይ ሲገባ የተቀመጠለት ልክ አለ። ሰውን ባይጠይቀው የተጻፈ ህግ አለ። እነኛ ነገሮች ራሱ እንደ ሶሻል ሚዲያ ላይ እንዳለ ሰው ነው እንደ ሚዲያ ተግዳሮት አላቸው። ወይንም ደግሞ እንደፈለገ ሰዎች የፈለጋቸውን ሐሳብ ገልጸው ለማውራት ይቸገራሉ የተቀመጠ ህግ ስላለ። ለምሳሌ እኛ እንደ መንፈሳዊ ሚዲያ አላማችን መንፈሳውያኑን ወይንም ደግሞ ኦርቶዶክሳውያንን ይጠቅማል ወይንም ደግሞ ቤተክርስቲያኒቱን ይወክላል ለቤተክርስቲያን ልጆች ይጠቅማል የሚለው ነው እናስተላልፈው። ከዛ ውጪ ያፈነገጠ ነገር ብንሰራ ገንዘብ እናገኝበታለን፣ ግን ለቤተክርስቲያን አገልጋዮች ወይንም ለምእመኑ ወይንም ደግሞ እንደ ቤተክርስቲያን እንደ ተቋም ጥቅም አይሰጥም። ከዛ አንፃር ያንን እዛ ነገር ውስጥ ላለመግባት ያለን አማራጭ በቤተክርስቲያን ስርዓት ውስጥ ግለሰብ ጳጳስም ላይ ጠይቀኝ ይችላል፣ ማንም ላይ ጠይቀኝ ይችላል፣ ግን የተቀመጠልኝ ነገር አለ እንደ ሃይማኖት ማለት ነው። ያንን ነው ማለት ነው። እኔ እንደ ሚኪያስ ብትጠይቀኝ ተቋም ፈርቻ አላውቅም፣ መንግስት ፈርቻ አላውቅም። ግን ትልቁ ነገር የአእምሮ ጥያቄ አለብኝ፣ ኃላፊነት አለብኝ። የኃላፊነቴ ምንድነው? ሃይማኖት። የምሰራው ስራ ሃይማኖቴን ያስከብራል፣ ሃይማኖቴን ያዋርዳል። ቅድም ነገ ተክሶታል። ችግሮች በተፈጠሩ ሰዓት ኦቲሲም ከማህበር ሚዲያ ነበር በወቅቱ የነበረው። ከነሱ ጋር ሆነን ስንታገል የነበርነው እኛ ነን። መታገላችን እኔ በግሌ መታገሌ ኩራት ነው የሚሰማኝ። ምክንያቱም የትኛውን ጳጳስ ሊከፋውም አሁንም ሐሳብ ሊቀይር ይችላል፣ ለስልጣንም ይሆን ይችላል፣ አይመለከተኝም። እንደኔ ግለ ቤተክርስቲያኔ እንደደከምኩ ነው የሚሆነው። እኔ በወቅቱ ኤዲተር የለኝም፣ ካሜራማን የለኝም፣ ምንም የለኝም። ራሴ ኤዲተር ነኝ፣ ራሴ ካሜራማን ነኝ። እያንዳንዷን እንደውም ከዮቲሲም ቀድመን ሁሉ የምንገኝበት ጊዜ አለ እዛው ሆኖ ማለት ነው። ያ አላማችን ቤተክርስቲያንን በቃ አይተን ማናቀው የመጣንበት ያደግንበት እቺ ምድር የሆነ የሰማናት ነገር
ቤተክርስቲያን በዛ መንገድ እንደዚህ አይነት ስርዓት እንደማታካሄድ እናውቃለን። ያ ነገር ተጥሷል ብለን ነው እናስ ዛሬ ላይ ወዳጅነት ሊፈጥሩ ይችላሉ እነኛ አካላት እሰይ የምንፈልገው ያ ነው። ነገር ግን አይቆጨኝም። በቃ ለቤተክርስቲያኔ መክፈል ያለብኝ ነገር ከፍያለሁ። ነገም እንደዚህ አይነት ነገር ቢመጣ ሺ ጊዜ በእንተናቸው ይጣሉ ለቤተክርስቲያን ይጠቅማል ካልኩ ግን እገባለሁና ትልቁ ምንድነው የኛ አጥራችን በቃ የቤተክርስቲያን ዶግማ ቀኖና ትውፊት ስርዓት የሚባል ነገር የተቀመጠ የማይሻል ነገር አለ። ያ አጥር ሆኖብናል። በቃ ወዴትም አንሄድም። ዛሬ እኔ ከአንድ ሴት ጋር ወይንም ከሚስቴ ጋር እየወጣው ፕራንክ በሰራራ ማታ ለቅቄ ጠዋት ስነሳ በመቶ ሺህ ቤቶች ታይቶ ሊያድር ይችላል። ነገር ግን አንድ የቤተክርስቲያን መምህር ዶግማቲክ የሆነ ወይንም ቤተክርስቲያን የሚጠቅም አስተምሮት ላይ የተመሰረተ ኢንተርቪው አድርጌ ብለቀው ግን 1000 ገብቶ ላይ ያድርልኝ ይችላል ጠዋት ስነሳ። ያቺ 1000ዋ ግን ከመቶዋ ለኔ ደስታ አላት። ምክንያቱም የሆነ ሰው ተለውጦባታል ብዬ አስባለሁ። ያኛው የሆነ ሰው ያስደስትሻል የሆነ ነገር ያው ይታወቃል። ቀደም አይልሽ እንዳለው የጎጥ ጵጵስና የነበረ ጊዜ ኦቲሲ ማንም አስተዋሽ አልነበረውም። ነገር ግን አሁን ይቻሉ ባልታወሪዋ ጳጳሱ ምናሉ ያችን ወሬ ለመስማት ተብሎ 50000 ሰው ላይቭ ላይ ሲከታተል ከዛስ በኋላ ያ ነገር ካለቀ በኋላ 50000 ሰው ላይቭ ላይ አይደለም የተለቀቀ አፕሎድ የተደረገ ቪዲዮ እንኳን 50000 በሳምንት እንኳን ላይታይ ይችላል። ወሬው አልፏል። አላማ እንትኑ ተከታዩ ራሱ ኦዲየንሱ ራሱ ይሄ አሉባልታ ለመስማት የሚሯሯጥ እንጂ ይሄ ቤተክርስቲያኒቱን የሚጠቅም ወይንም ደግሞ ለራሱም መሰረታዊ ነገር የሚያገኝበት ነገር ላይ የሚጣጣር አይደለም። ያ ነገር እንደውም አንዳንድ ጊዜ እንዲህ መስል መንፈሳዊ ሚዲያ ውስጥ ገባው በመንፈሳዊ ሚዲያ ትንሽም ቢሆን ሰዎች ሊያቁን ይችላሉ። አሁን ከመንፈሳዊ ሚዲያ ወጥቼ ሌላ ዓለማዊ ሚዲያ ውስጥ ብገባ እዛ ውስጥ ያየኝ ሰው እንዴት ወደ ዓለማዊ ተገባለ ሊለኝ ይችላል። አስቀድሜ ግን በመንፈሳዊ ሚዲያ ውስጥ ባልገባ ማንንም አይጠይቀኝም። ልንቦራጨቅ ይችላል። ከጥቅም አንፃር ከታየ እዛ ነው ያለው። ቀደም ያልጠቀስኩት ነገር በገንዘብ ደረጃ ከተሰለ ጥቅም ያለው በግሌ ከሆነች ቡድን ፈጥሬ ፍራንክ ብደራረግ ሰርፕራይዝ ብደራረግ በዚህ ሰዓት ትልቅ ገንዘብ የሚያስገኘው ያ እንደ መንፈሳዊ ሚዲያዎች ግን ከጥቅሙ ከገንዘቡ ጥቅም ይልቅ የምንሰራ ትንሽ ነገር ሰዎች ደውለው እንደዚህ አይነት ችግር ነበረብኝ እቺን ሰምቼ እቺን አስተካከልኩ ትዳሬ ላይ እንደዚህ አይነት ችግር ነበረብኝ ይሄን በመስማት ያቺ ነገር ስትመጣልሽ የሆነ ነገር ውጤት እየሰራው ነው ብለሽ ታስባለሽ ከገንዘቡ በላይ እና መንፈሳዊ ሚዲያዎች ተግዳሮት ወይንም ደግሞ ገንዘብ ሊያስገኝ የሚችሉ ነገሮች ይታጠሩ ናቸው ጥቂቶች። እንደውም አሁን ላይ ድሮ አባካቹ እንደዚህ ቦታ ሄደን ዶክመንተሪ ካልሰራን ምናምን ብለን ነበር። አሁን ላይ እንደውም ትንሽ እየተቀየረ ይመስለኛል አይደል? ኑና ቤተክርስቲያናችንን አስተዋውቁልን የትራንስፖርት ለሰራተኞች አንዳንድ ነገር የትራንስፖርት እንከፍላለን ወደ ማለት ደረጃ ያንን ያመጣው ደግሞ ምንድነው ካልሽኝ የጎጡ የጳጳሳቱ ሹመት ጊዜ የሚዲያው አስተሳሰብ ትንሽ ተቀየረ ይመስላል። እኔ የጳጳሳቱ ምናምን ከዛ በፊት ፌስቡክ እንኳን አካውንት ለመክፈት ብልግና ተደርጎ ነበር የሚታየው። እኔ አስታውሳለሁ ፌስቡክ ላይ ባለው ሰዓት እኛ ፌስቡክ ላይ የሆነ ነገር ስንጽፍ እናንተ ባለጌዎች ፌስቡክ ላይ ዝም ብላችሁ ስትንበራጨቁ ስም ስታጠፉ ነው የምትሉት እንባላለን። የሰደቡን ሰዎች መልሰው ደግሞ ከስንት ጊዜ በኋላ አይምራቸው ተቀይሮ በቃ አንደኛ የሚዲያ ተጠቃሚ ሆነው ደግሞ ያየናቸው ሰዎች አሉ። ያ ምንድነው የግንዛቤ ችግር እንጂ ሚዲያውን በአግባቡ ብንጠቀምበት ጥቅሙ ሰፊ ነውና ያቺ የጳጳሳት ሹመት ወይንም ደግሞ የህገወጧ ጉዳይ ቤተክነትልም ያሉትን ምዕመኑም በሁሉም ዘንድ ትልቅ ግንዛቤን የፈጠረው ወይንም ደግሞ የሚዲያን አመለካከት የቀየረ ይመስለኛል። አስተዋውሳለሁ ነፋና ነኢቲቪ ሌሎችም መንግስታዊ ሚዲያዎች እባካችሁ ተብለው ሲለመኑ ፊታቸውን ባዞሩ ሰዓት ዋጋ ከፍለው ነገሩን የቀለበሱት ያ ሁሉ እንደዛ በቃ እንዳገር ቀርቶ እንዳለ መነጋገሪያ እንዲሆን ያደረገው ሶሻል ሚዲያ ዩቲዩብና ከማብረክ ቅዱሳን ቀጥሎ ያሉት ማለት ነው። ስለዚህ
የነኝን የሶሻል ሚዲያዎችን ጥቅም የተረዳቸው አባቶቻችን ደግሞ በየቤተክርስቲያኑ ሄደን ቀረጻ እንድንስናደርግ አንዳንድ ወይንም ደግሞ ሚዲያውን ካልገባቸው ሰዎች የሚመጡ ጥያቄዎች አሉና ያንን ሊፈታልን የሚችል ፍቃድ ይሰጠን ብዬ እኔ በግል ብፁዕ ስራ አስኪያጁ አቡነ አብርሃምን ጠይቄያለሁ። ፍቃድ የሚዲያ ፍቃድ ሳይሰጥ በፊት እግዚአብሔር እሳቸውም ለሚዲያው ቅርብ ስለሆኑ የሚዲያን ጥቅም ስላወቁት በአንድ ወር ውስጥ ነው ያን ነገር ተግባራዊ አድርገው በህዝብ ግንኙነቱ በኩል ፍቃድ እንዲሰጥ ያደረጉት። ትንሽም ቢሆን አሁን ላይ ነገ እንዳለው አንዳንድ ቤተክርስቲያን ስንሄድ ሚዲያን ስለማይፈልጉ ጥላቻ ስላላቸው ያንንም ወረቀት የማይቀበሉ አሉ። አንዳንዶቹ ደግሞ ያንን ወረቀት ታሳቢ አድርገው አላቸው ወረቀት ብለው ጠይቀው የሚያስተናግዱ አካላት አሉና የበለጠ ደግሞ ቤተክርስቲያንን የምንጠቅምበትን መንገዶች ቢሰፉልን ቢስተካከሉ። አሁን የተሰጠው ፍቃድ ራሱ ኤክስፓየርድ አድርጓል እና አድሰው ብሎ የጠየቀ አካልም የለም። አሁን ያን ወረቀት ጄጄ የሆነ ቦታ ላይ እንትን ብል ከዚህ ዓመት እስከዚህ ዓመት ተብሎ ተጽፎበታልና ኤክስፓየርድ ሆኗል ቢላይ ምንም ላደርግ አልችልም። ኤክስፓየርድ ሆነባችሁ ይታደስ እንኳን ብሎ የጠየቀን አካል የለም። እና እንደዚህ አይነት ችግሮችን መፍታት የሚችሉት እንደ ተቋም እንደ ጠቅላይ ቤተ ክህነት እንደሚመለከታቸው ተቋማት ነው። እንደ ግለሰብ ደግሞ እኛ ከምንም በላይ ቤተክርስቲያናችን ትወልድብናለች። ብዙ አቡነ ከሌ እንዲያልክ እንዲወጣ በዚህ ገባ ስላሉኝ ሳይሆን እኔ ቤተክርስቲያንን ስለምወዳት እኔ በግሌ ብዙ ዋጋ ከፍያለሁ። በተለይ በታድሶ እንቅስቃሴ ላይ በነበረ ሰዓት ብዙ ከጤናም አንፃር ከሳይኮሎጂ በብዙ ነገር መቼም አሁን ብናገረው ጥቅም ስለሌለው ያ ጉዳት ምናልባት ለኔ ያው እንደሁ ብዙሃኑ ክርስቲያኖች በመደር የምንከፍላቸው ዋጋዎች በሰማይ ዋጋ እንዳላቸው በማሰብ ስለሆነ ያንን ዋጋ ነው የምጠብቀው። ነገር ግን ደግሞ ይሄን ዋጋሽን የሚያጣጥል አካል ሲመጣ ደግሞ ደካማ ከሆንሽ ትወድቂያለሽ፣ ብርቱ ከሆንሽ ተነሳሽበት አላማ ለምን እንደሆነ ቤተክርስቲያኒቱን ለመጥቀም ከሆነ ጊዜን የፓትርያርኩም ቢያወግዙኝም ቤተክርስቲያኗን የሚጠቅም ነገር ብሰራ ምንም አይደንቀኝም። አላማዬ የተቀመጠ እንትን አለች። ከዚያ አትለፍ ተብላ ለቤተክርስቲያን ይሄ ይጠቅማል ይሄ ይጎዳል ተብሎ ይተቀመጣል። ከዛ እስካላለፍኩ ድረስ ሰዎች በግል ፍላጎታቸው ዛሬ በብሔሩም በምኑም በጥቅማ ጥቅሙም ብዙ አመለካከት ስላላቸው በዚህ ተጠምደው ሊሆን ይችላል ብዬ አይምሮዬን የነሱን ሐሳብ ለጊዜው ተወጣረጌ ለኔ ለቤተክርስቲያን የሚጠቅመውን ነገር አደርጋለሁ። ነገ ወይኔ ያመሰግኑኛል ወይን ደግሞ በረከቱን ከእግዚአብሔር አገኘዋለሁ። እጅግ በጣም መልካም። እንግዲህ የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የቤት እንግዳ ልዩ የበዓል መርሃ ግብራችንን ነው። ከአፍታ ቆይታ በኋላ የምንመለስ ይሆናል። ክርስቶስ ተንሥአ እሙታን። እንግዲህ የዛሬ ልዩ የበዓል መርሃ ግብርን እንደዚህ ድምቅ እንድል ያደረገችኝ ሀዊ የሀገር ባህል አልባሳት መሸጫ ናት። አድራሻዋን ከታች በሚገኙ ስልክ ቁጥሮች ማግኘት ትችላላችሁ። በተጨማሪም ደግሞ ሽሮ ሜዳ ሞል የሱቅ ቁጥር 357 ማግኘትና የተለያዩ የሀገር ባህል አልባሳትን ማሰራት ትችላላችሁ። ሀዊ የሀገር ባህል አልባሳት መሸጫን እጅግ አድርጌ አመሰግናለሁ። ክርስቶስ ተንሥአ እሙታን። ተመልሰናል። የተወደዳችሁ ቤተሰቦቻችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እንላለን። እንግዲህ ከተወሰኑ ጥያቄዎች ደግሞ እስቲ ወጣ እንበልና እንግዲህ ሁላችሁም እዚህ አክብራችሁኝ የተገኛችሁ እንግዶቼ በሙሉ በዚህ በሚዲያው አገልግሎት ረዘም ያለ እድሜ ያስቆጥራችኋልና እንግዲህ የሆኑ ገጠመኞች የሆኑ ክስተቶች አይጠፉም። እስቲ ቀድሞ አይምሮአችሁ ላይ የመጣውን የማትረሱት ገጠመኝ ነጋሽ ፈገግ እያለ እቺ ጥያቄ ስለምፈራት ነው። እኔ እንጃ እኔ አይገርምሽም የለኝም በብዙ ግን የመጀመሪያ ጊዜ ሬዲዮ ስጀምር ትዝ ይለኛል። ሳሪስ ገበያ ማዕከል ተላኩና የመጀመሪያ ስራዬ በቀጥታ ስርጭት የገበያውን ቅኝት ማድረግ ነው አለኝና ሱራፌል ዘላለም ይባላል። አሁን የአዱ ኤፍኤም ይመስለኛል። የዛን ጊዜ አለቃችን የሸገር አሁን ማንን ምን እንጠይቅለት ግርማ ፍሳ ነበረ የወቅቱ አለቃና እሱ ላኩኝ ማለት ነው። ቀድሜ ከላይቭ በፊት ነገርኳቸው ለአንድ እናቴ አቤት ገበያው ያለውን ነገር
ማታ 1 ሰዓት ላይ ስልክ ይደወላል ይገቡልኛል ያወሩልኛል አልኳቸው እሺ ተባባልን ቆየን ከዛ 1 ሰዓት ሆነ ስልኩ ተደወለልኝ ሄሎ ነጋሽ በራዳ የት ነው ያለው ሳሪስ አዎ ሳሪስ ሞቅ ደመቅ ብላለች የማቷ ፓሪስ ትባላለች ምናምን አልኩና ማማ እንኩ በቀጥታ ስልክ ገቡልኝ ብዬ ለእናታችን ሰጧቸው ምንድነው በቀጥታ ስልክ ሬዲዮ ላይ እንዲገቡልኝ ነው አይ ልጅ እኔ በቀጥታ ወደ ቤቴ ነው ገባ የመጀመሪያ ስራዬ ነው በቃ በጣም እንትን አልኩኝ ማለት ነው በጣም ደነገጥኩኝ እና እሱን ትቼ ደግሞ እድለኛ አይደለሁም አይሽ የመጀመሪያ ቀረጻዬ ድጋሜ ደግሞ ጧት እንትን ለመስራት ሄድኩኝ በዓል ድባብ የት ነው አቃቂ ላይ ቅርጫ ሲከፋፈል የቅርጫ ባህላችን ምናምን እየተባለ በጣም እየተጠየፍኩ የምበላው ምግብ ስጋ ነው አልወድም በራሱ በቃ ደስ አይለኝም ስጋ ብዙም ደስ አይለኝም ግን ስጋ ቤት ላይ ይሄ ተቆርጦ ምናምን ጥሩ ሆኖ ደስ ይለኛል ንጹህ ሲቀርብ ከነ ምናምኑ ግን አልወድምና ጸየፍ ብዬ ራቅ ብዬ ያየው ነው ቅርጫውን ልገባ ስል ገና ቅርጫው ሳይጀመር የታረደው በሬ በደንብ አልጨርሱትም አምልጦ ሩጫ ማለት ነው የምሬን እኮ ነው ነገር እና ያንን በሬ ላይቭ ያስተላለፈ የመጀመሪያ ጋዜጠኛው ሁሉ ይመስለኛል ሰፈር ውስጥ እንደ ፈናይቶት 4 ሰዓት የሚደውሉልኛል 5 ሰዓት በሬ በቃ ሰውን እየገነዳደሰ ሄደ መጨረሻ 7 ሰዓት አካባቢ ላይ ተያዘ እንግዲህ ይሄ ለኔ ገጣይን ኮን አላቀ ብዙ ጊዜ እናገራለሁ ዛሚ ሬዲዮ ላይ በነበርኩበት ሰዓት ነው እንግዲህ ከዚህ በላይ እንደው ብዙ የሚገጥሙ ነገሮች አሉ ስራ አዎ ሚኪ ያው እንደዚህ አይነት ቀረጻ ስራዎች ላይ በባህል ደረጃም ባይሆን በተደጋጋሚ የሚያጋጥሙ ነገሮች ያው እንደ ካሜራማንም እንደ ካሜራ ፊት ላይም እንዳለ ሰው የሚያጋጥሙት ፕሮግራም ተዘጋጅቶ እንግዳ ቀርቦ እንግዳው የማይገኝ እንግዳ ነው ድጋሜ የማታገኘው ነው በነገሮች መዋከብ በተለያዩ ጉዳዮች ሬክ ሳይጀመር ድምጽ ሳይገባ የሚቀሩ ነገሮች በተደጋጋሚ ይገጥሙናል በተለይ አንዴ ፓስተር ቢኒያምን ይመስለኛል ያኔ አዲስ አበባ በዚህ በመስቀል አደባባይ ዙሪያ ኢንተርቪው አድርጌው የድምጿ የማይኳ ካሜራ ውስጥ መግባት አለበት ተከፍቶ ሁሉ ነገር ሬዲዮ ነው ኤርፎን የተሰካው የማይኩ ኤርፎን ላይ ነው እንጂ የካሜራው ኤርፎን ላይ አይደለም ድምጹ እየገባ ነው እየተሰማ ነው ግን ወደ ካሜራው እየገባ ነው ተቀርጾ ካለቀ በኋላ ኤዲቲንግ ላይ ድምጹ ያለው የካሜራው ዝም ብሎ ወከባው ምኑን የሚያስገባው ነገር እሱ ብቻ እንደሆነ ድምጽ እንዳልገባ እንደዚህ ነገሮች በተደጋጋሚ ይገጥሙናል ሬክ ሳይጀመር የ30 40 ደቂቃ ሬኩን ሳይነኩት ቀረጻው እንደዚሁ የሚቀርባቸው ጊዜያት አሉ እነኚህ ነገሮች ያው በብዙ ፕሮዳክሽን የሚሰሩ ሰዎች ላይ የሚገጥሙ ናቸው እንደ ነገ ግን በባህል ደረጃ እሱ ይናገርና በጣም የገረመኝ አንድ አለኝ በጣም እሱ ሳልናገር ማለፍ አልችልም እሱ ይሄ እንኳን የሚያስቅ ሳይሆን ሁሌ የሚገርመኝ ነው ምንድነው ከአንድ ወንድሜ ጋር አብረን ኖር ነበር እዚህ አዘዞ የሚባል አካባቢ አዘዞ የጎንደሩ ሳይሆን እዚህ ከቡልጋሪያ ከፍ ብሎ ገነት ሆቴል ጋር አዘዞ ሆቴል የሚባል ተከራይተን ከትምህርት እንደወጣን ሰሞነ ህማማት ላይ ብር አልነበረንም በወቅቱ እንጾማለን ሰሞነ ህማማት ሲገባ ብር አልነበረንም ስለዚህ ምን እናደርጋለን ትንሽዬ ብር ስትኖረን ድንችን ገዛና ትንሽዬ ድንች ብዙ ውሃ ወጥ እንሰራለን ለማብቃቃት ማለት ነውና ሮብ ቀን መሰለኝ ሰራናት ወጧን ሮብ ሰራናት ሮብን በደንብ በላን መትረፍም ስላለበት ሐሙስም በደንብ በላናት ከትምህርት ቤት እንደወጣና ዓርብ ዕለት የተረፈው ይደፋ ይሄን ያህል ምን ያህል ብዛት እንደሆነ እንግዲህ የምሬን ነውና ይደፋ ተባለ አይ ቆይ ተዘናጋንና ዓርብን አለፍናት ማለት ነው ስለዚህ ዓርብ ሌላ ነገር ሰራርተን ወጣን ቅዳሜ እናከፍላለን ከዛ ቅዳሜ ለማክፈል ቀኑን ሙሉ ስራችንን ሰርተን ውለን እንደማንኛውም ሰው ለመፈሰክ ቅዳሜ ማታ ጥሩ ቁሌት በሚገርም ዘይት ብድ አድርገን ሰርተን ወዴት እንሄዳለን እስረኛው ሚካኤል ያኔ እዚሁ ነበርና ለማስቀደስ ሄድን አስቀደስን እኔና ሄኒ
አስቀድሰን 9 ሰዓት በስነ ስርዓቱ ወደ ቤታችን ተመለስን። ከዛ ያንን እርቦናል፣ በጣም ይረባል አክፍለ ስትመጣና ከፈታ አድርገን ቁሌቱን ልንበላው ስንል ድመት ጥርቅ አድርጎ በልቶታ የምሬን። ስለዚህ ምን ማድረግ አለብን? ይደፋ የተባለ ወጣል አረው የተሰራ አንዳንዴ ይገርመኛልና ሳይደግስ አይጣላም ይባላልና ይደፋ የተባለው ተደፍቶ ቢሆን ውሃው ከባድ ነበርና አረው የተሰራ ለትንሳኤ መፈሰኪያ ሆኖ ያለፍናትን ጊዜ አልዘነጋም። ከባሉ ጋር ወደ እኔ መምጣትሽ አይቀርም መሰለኝ። እኔ እንኳን አጋጣሚ ከቅድስት ሥላሴ መንበር እዚህ ከመንበረ ጸባዖት እስከ ቢሮ በእግር ሄድኩበት፣ በባዶ እግር ሄድኩበት ነው ማስታወሰው። ለምን መሰላችሁ? ጊዜው 2009 ዓመተ ምህረት ሐምሌ 8 ማታ ሐምሌ 9 15 ኤጲስቆጶሳት የሚሾሙበት ሰዓት ነበር። ማለት ጀምረን ዘገባ አስታውሳለሁ። ሐምሌ 8 ማታ ልንገባ ሐምሌ 6 አካባቢ አንድ ጓደኛዬ ነው በጣም ጥሩ ጫማ ገዝቶልኝ መጣ። አንድ ቀን አልተለበሰችም። አስገብቼ በቃ ሁሉም ጳጳስ ይሄው መነኮሳቱም ስለሚገቡ ያሁኖቹ ወደ 15 ሊቃነ ጳጳሳት በአጋጣሚ አንዱ አርፈዋል። በረከታቸው ይደርብና አቡነ ሚካኤል ማለት ነው። 14ቱም አሉ። እነሱ ሊሾሙ ነው። ሁሉንም ያው ሽዱ ጉዱ አለ። ያው ቅዱስነታቸውም የመጡ ነው። ጫማ ይዘን የኔን ጫማ አስገባን፣ ዶት አስገባን። ከዛ ቀረጻችን ላይ ምንም ሐሳባችንም እዛ ዜናም ጠዋት እዛው ሰራን። ሁሉም ጨረስን። በቃ እዛ ላስቀመጥኩት ጋቢ ጨርሻለሁ። ስንወጣ ሁሉም ነገር የለም፣ ጫማ የለም፣ ምን የለ። ከዚህ እስከዛ በባዶ እግር ሄድኩበትን አጋጣሚ ያስታውሳለሁ። ከዛ ውጪ የኢኦቲሲ ሚዲያ በጣም ከማስታውሰው ነገር ቢኖር እጅግ በጣም ማለት እንዲህ አሁን እዚህ ስታዩት ብዙ ዋጋ የተከፈለበት አይመስልም። በጣም ግን ብዙ ዋጋ ተከፍሎበታል። የእውነት ነው የምላችሁ። ጠረጴዛ ላይ ነበር የምናድረው። ጠረጴዛ ወንበር ላይ ብዙ ሰዎች ያድራሉ። ጠረጴዛ ላይ ምክንያቱም በጣም ቀዝቃዜ ስለነበረ 4 ኪሎ ይቀዘቅዛል እንደምታው። ጠረጴዛ ላይ ድሮ ትምህርት ቤት እዚህ ሥላሴ ስንማር ጋውን ነበር። እሱን ዳንኤል ሰይፈ ሚካኤል ስራ አስኪያጅ ነበር። እሱን አስታውሳለሁ በአንድ አጋጣሚ እና የታለፈውም ጊዜ እጅግ በጣም ከባድ ወንበር ላይ ማደርማ በጣም ጠረጴዛ ላይ ያደርኩበትን 2 ቀን አስታውሳለሁ። እሱ አረሳውም። እሱን ጊዜ የመቼ ጊዜ ነው? ፕሮግራሙን የመጀመሪያ አየር ላይ ልናውለው ሐምሌ ታህሳስ 28 ነው ያዋልነው። ታህሳስ 26 ጀምሮ እዛው ነው ያደርነው። እዛው በቃ የተለየትም ማለት ነው። እና አስታውሳለሁ 2 ቀን ጠረጴዛ ላይ ያደርንበትን ሰዓት፣ ወንበር ላይ ተኛንበት ሰዓት አስታውሳለሁ። ሌላኛው ግን አንድ ብፁዕ አባት ኢንተርቪው አድርገን ነው ጉባኤ ላይ ነው ማይክ ይዘውብን ሄደዋል። እንደተሳካ ረስተው ቤት ሄደዋል። ቤት በቃ ከዛ እሳቸው በጣም መልካም አባት ስለነበሩ ኧረ ኃይሉ ረስተሃል እንደዚህ ረከሲያት እዚህ ጋር ያለው እኛ አለቀ ብለን ጠፋብን ብለን እሪ ብለን አለቀ። በኋላ ካሜራማኑ ትዝ ሲል እሳቸውም ደወሉልን። ኒክ ማይካችን ሄደን ቤታቸው ተቀብለን መጣን። እና ሚዲያ ዋጋ የሚያስከፍል ነው። እውነት ለመናገር ብዙ ይወራ ብዙ ነው። ግን መንፈሳዊ ሚዲያ ላይ ደግሞ ዋጋ በመክፈል ስለሆነ ዋጋ የሚከፈል ደግሞ ብዙ ሳቅና ፈገግታ ላይ ኖሮ ይችላል። ዋጋ በመክፈል ጎዳና ውስጥና እነሱ የሚናገሩ ይባል እውነት ለመናገር በዓሉን መሰረት አድርገው ነው እንጂ ምን ያክል ዋጋ እንደተከፈለ ታውቁት። ትክክል። አዎ ልክ ነው። እንግዲህ እንደተባለው ነው ሁሉም ነገር መልካምም ገጠመኝ ይኖራል። አብዛኛው ነገር ግን መንፈሳዊ እዚህ አዳር ባለው በጣም የምወደው የምጠላው በሙያው የትንሳኤን ባል ነው። የሚገርምሽ የምወደው ትንሳኤ በመሆኑ የምጠላው ደግሞ ለስራ በጣም ዓለማዊ ሚዲያ ላይ ሆነ የምንወጣው ከአሮብ ማታ ጀምሮ ወደ ቤት አንገባም። ስራ ከተባለ ለምሳሌ ጸሎተ ሐሙስ ቀኑን ሙሉ ቤተክርስቲያን ነው የምንውለው። ስለዚህ ቀን የሰራነውን ሬዲዮ ላይ በነበርንበት ሰዓት ቀን የሰራነውን ለማታ ማምጣት ስላለብን እናድራለን። ወንበር ላይ እኛም እንደዛ እናድራለን ሐሙስን። አርብ ደግሞ ስቅለት ነው። ስቅለቱንም እንደዚሁ እንሰራለን። ማታ ነው ቤተክርስቲያን ሲጠናቀቅ ነው ስርዓቱ ውለን የበዓል ወይ የትንሳኤ ይኖረናል ወይም ደግሞ ነገ ፕሮግራም ይኖረናል። ለዕለቱም ዜና ማምጣት ስለሆነ
እመኝም አትመኝ አሁንም አርብ እናድራለን ሁሌ ነው ይሄ አብዛኛው ቅዳሜ ገበያ ቅኝቱን ሙሉን እንሰራለን ቀኑን ሙሉ ማለት ስለዚህ የሌሊቱ ደግሞ አዳር ድጋሚ አለ የመዝናኛ ፕሮግራሞች ሊኖሩ ይችላል በተለይ የአየር ሰዓት ካልተሸጠ አየር ሰዓት ተሽጦ ካላለቀ የቤቱ ጋዜጠኛ ነው የሚሸፍነው ኢቭን ደግሞ አንቺም አውትሶርስ ፕሮግራም ደግሞ ሊኖርሽ ይችላል ስፖንሰር ይዘን መተን በአብዛኛው በዓላቶችን ስፖንሰር አለ ስለዚህ ቅዳሜ ማታን አመሻለው እሁድ ከሰዓት ከምገባ እሁድ ጠዋትን ገብቼ ወይ እሁድ ማት ነው ለባላ የምንሄደው አለበለዚያም ሰኞ ነው የምንሄደው የምንጠላበት ምክንያቱም ሮብ ከቤት ወተናል ሰኞ ነው የምትገናኘው የምትወጂበት ደግሞ ትንሳኤ በመሆኑ ነውና በሙያ ውስጥ የሚከፈል መስዋዕትነት ሲያልፍ እንደዚህ ሲጠራቀም ታሪክ ነው በወቅቱ ግን አድካሚ ነው በጣም አሰልቺ ነውና እግዚአብሔር ያስበው እንግዲህ አሜን ሁላችንም እጅግ አድርጌ አመሰግናለሁ ገጠመኞቻችሁን ስላጋራችሁ እውነት እንናገር ቢባልና ደግሞ ረጅም ሰፊ ሰዓት ቢኖረን ያለቀስንም ደግሞ ምንናገራቸው አጋጣሚዎች ይኖሩናልና እንደው እስቲ ከገጠመኙ ደግሞ ወጣ እንበልና መርሃ ግብራችንንም ያዝ ያደረግን ለመምጣት እንግዲህ ቀደም ባለው ሰዓት ላይ መንፈሳዊ ሚዲያዎቻችን ብዙ ተግዳሮት እንዳላቸው ጠቁመናል አውርተናል ከተቋምም በኩል ያሉት ሚዲያዎቻችን ከግልም ደግሞ እየተንቀሳቀሱ ካሉ ሚዲያዎቻችን በርካታ ተግዳሮቶች አሉ ይታወቃል ምእመኑም የሚያውቃቸው አሉ ማያውቃቸውም አሉ በእኛም ዘንድ እንደዚሁ ማለት ነውና ብዙ ጊዜ ችግሮች ይነሱና ግን የመፍትሄ አቅጣጫዎች የመፍትሄ ተኮር ስራዎች ሳይሰሩ ይቀራሉና አሁንም ያለነው ሚዲያ ላይ ስለሆነ እስቲ ስለ መፍትሄዎቹ ደግሞ ተነጋግረን ብንቋጨው የተሻለ ነው ሚላ ሐሳብ አለኝ በኔ በኩልና ቅድም ላነሳናቸው ተግዳሮቶች መፍትሄያቸው ምን መሆን አለበት ምመኑ ምን ያድርግኛ ምን ያድርግ የበላይ አካላትስ ደግሞ ምን ያድርጉ ሚላውን ምክንያቱም በዚህ ሰርክል ውስጥ ነው ሁላችንም ያለነው መንፈሳዊ ሚዲያ ላይ ምመን አለ ከዛ አዘጋጁ አለ ሚዲያው ከዛ ደግሞ እንደተባለው ተቋማት አሉ ከላይ ያሉና ከሶስቱ በኩል ምን መሰራት አለበት ሚላው ሁላችንም የተወሰነ የመፍትሄ ሐሳብ እናንሳና አጠቃላለን ከሚኪ ነበር የጀመርነው ቅድም ከሚኪን ጀምርና እንደዚህ እንመጣለን መልካም እንግዲህ ብዙ ደካማ ጎኖች ወይንም ደግሞ ቢስተካከሉ ምንላቸውን ወይንም ደግሞ ሚዲያውን በሚጠቅም ደረጃ ለመስራት ተግዳሮት ናቸው ያልናቸውን ሐሳቦች አንስተናቸዋል መፍትሄው ደግሞ ከሶስት አካል ነው የሚጠበቀው በመጀመሪያ ሚዲያውን ክሬት ያደረገው ወይንም ደግሞ ሚዲያውን የፈጠረው የሚዲያው ባለቤት እሱ አንድ መፍትሄ ይጠበቃል አንደኛ ተጠያቂነት ባለው በተቋም ደረጃ ተጠያቂነት ሳይሆን በምንድነው በሞራል እንደ ሀገር ባህልን ያማከለ እንደ ሃይማኖት ደግሞ የቤተክርስቲያኒቱን ስርዓት መሰረት ባደረገ ሰዎች ባይጠይቁትም ህሊናው ሊጠይቅ በሚችል ሁኔታ ራሱንም ቤተክርስቲያንንም ምእመኑንም በሚጠቅም ሁኔታ አንዳንዴ ለቤተክርስቲያን ብቻ ወይን ለምእመኑ ብቻ ይጠቅማል ብለን እኛም ደግሞ ቀደም ነገ እንዳለው ማቴሪያል እቃዎች መግዛት አለ አጋጆች ወንድሞች አሉ ለነሱ ደሞዝ መክፈል አለ ብዙ ወጪዎች አሉ እነኛን ታሳቢ ባደረጉ መሰረት በጣም ስግብግብነት ባልበዛው ቤተክርስቲያኒቱንም ምእመኑንም ራስንም በሚጠቅም ሁኔታ በኃላፊነት ሚዲያው መስራት አንድ ይሄ ዘለቄታ ወይንም ደግሞ ሌላው ለሁለተኛውና ለሶስተኛው እንደ መፍትሄም ይሆናል በሁለተኛ ደረጃ ሚዲያ ነፃነት እንደመፈለጉ ወይንም በነፃነት መሰራት ስላለበት ነፃነትን የሚሰጡ ወይንም ደግሞ ተቋሙ ላይ ያሉ የሚመለከታቸው አካላት ለሚዲያው ነፃነት መስጠት አለባቸው አንደኛ ያ ሰው አባላፊነት የሚሰራ ከሆነ ለዛ ኃላፊነት ለሚሰራው አካል ነፃነት መስጠት አለባቸው እንደው የተዘገበችዋን ሁሉ አባከሌ አባ ምናምን ስለሚደብረው እቺና አጥፋት እቺና አስተካክላት በመንግስት ይደብረዋል የሆነ አካል እንደዛም ይባል ከሆነ ነፃነቱን ያጣ ሰራተኛ ደግሞ የሚሰራውን ስራ ራሱ በአግባቡ አይሰራም ምክንያቱም ሁሉንም የሚነቅፉበት ስለሚመስለው በነፃነት ከተሰጠው ባላፊነት እሱ የሚሰራ ከሆነ ስራዎች ውጤታማ ይሆናሉና
ይሄንን ደግሞ ሊያደርጉ የሚችሉት የሚመለከታቸው በተለይ እንደ መንፈሳዊ ሚዲያ በቤተክርስቲያን ውስጥ የራሱ የኃላፊነት መዋቅር አለው። በመዋቅር ደረጃ ከደብር እስከ ጠቅላይ ቤተ ክህነት የሚመለከታቸው አካላት ለሚዲያ ትኩረት ሰጥተው ነፃነት ሰጥተው ከነሱ ደግሞ የሚጠበቀውን በማድረግ ሚዲያው አሁን ባሉት ነባራዊ ሁኔታ ቤተክርስቲያኑ እንኳን እየገነባ ያለው ዛሬ ከአውደ ምሕረት ወጥቶ በሚዲያ ነው። ያንን እያቀለለላቸው እንደሆነ ማስበው ለሚዲያው ነፃነትና ክብር ቢሰጡ ዘላቂ መፍትሄ ይኖረዋል። ሶስተኛው ደግሞ የሁሉም ነገር መሰረቱ ያለው ተከታዩ ነው። ተከታዩ ይሄ አንዱን እኔ ነጋሽን ስሰድበው ነጋሽ እኔን ሲሰድበኝ ብቻ መከታተል ሳይሆን ነጋሽ ለቤተክርስቲያን የሚጠቅመውን ነገር ይዞ ሲመጣ መከታተል እንጂ የሆነ ነቀፌታዎች ከዛ ሲወራወሩ ተመልካቹ ብዙ ነው እናውቀዋለን። በቅርብ እንኳን እንደው ብናያቸው ከዚህ ከጎጥ ጵጵስና በኋላ እርስ በራስ ሰዎችም ድንጋይ ሲወራወሩ አንደኛው ሚዲያ ላይ ወጥቶ አንዱ ደግሞ አንደኛው ሚዲያ ላይ ወጥቶ መልስ ሲሰጥ እንደው በቃ በርቶልን በሚመስል ደረጃ ነው። በርቶ ይሄን ወከባችሁን ወይንም ጠባችሁን አስቀጥሉት በሚመስል ደረጃ ኦዲየንሱ ወደዛ ነው የሚያመዝነውና እንደው ትምህርት በሚሰጡ ነገሮች ላይ እኛ ራሱ እንደ መንፈሳዊ ሚዲያዎች ደክመን ትምህርት ያለውን ነገር ደክመን ሳይታይ ሲቀር ምክንያቱም እንዲታይልን እንፈልጋለን ያለን አማራጭ ወደዚህኛው እናደላለን። ይሄ ፍሬ ወደሌለው አንዱ ላንዱ ወደሚመልሰው ኢንተርቪው ልንገባ ነው ወይንም ደግሞ በቃ ለአንድ ሰሞን ብቻ ተብሎ ለዘላቂነት ትምህርት የሌለው ኮንተንቶች ላይ እንድናተኩር የሚያደርገን የኦዲየንሱ ነው። ኦዲየንሱ ሁሉንም ያንንም ይሄው ለማስረጃ ወይንም ለመረጃ ቢያው ችግር የለውም። ግን ደግሞ ትምህርታዊ ነገሮችን ተደከመባቸውን ለራሱም ጠቅሞ ለሚዲያውም ጠቅሞ እንደ ቤተክርስቲያንም ደግሞ ተጽዕኖ መፍጠር አለበት ሚዲያው ላይ አስተምሮታችን ላይ ዛሬ ብዙ ነገር ይላሉ። በዛ ተጽዕኖ መፍጠር የምንችለው ደግሞ በሚዲያው ስለሆነ ያንን ማበረታታት ከማን ይጠበቃል? ከተመልካቹ ይጠበቃል። እንደው አሉባልታውን ብቻ ሳይሆን ቤተክርስቲያን የምትለውን አስተምሮት ላይ እንደው ትኩረት ሰጥተን ብንመለከት ሚዲያዎችም ካሉባልታ ወጥተው ትምህርቱ ላይ ያተኩራሉና ይሄ ዘላቂ መፍትሄ ይኖረዋል። ከዛ ባሻገር እንግዲህ ሌላ ልል የምችለው እንደ አንድ ሚዲያው ላይ በተለይ ሶሻል ሚዲያው ላይ እንደቆየ ሰው ብዙዎች በሚዲያ ላይ ገነው ብዙዎች ደብጣቸው ከነስማቸው የጠፉ ሰዎችን አውቃለሁ። በቃ ያለነሱ ተብለው ከዛ ደግሞ ጊዜ ጥሏቸው አሁን ላይ ማንም ትዝም አይላቸው ሰዎች አውቃለሁ በሚዲያው ዘርፍ ላይና ሚዲያ የምንጠቀም ወንድሞች የትኛውንም ዩቲዩብም ፌስቡክም ቴሌግራምም ቲክቶክም በተለይ አሁን ዘመኑ የቲክቶክ ስለሆነ ይሄ በኦዲየንሳችን ብዛት በፎሎወራችን ብዛት የምንመካ መሆን የለብንም። በአንዲት የሆነች ነገር ክሊክ አድርገን ያ ሚዲያችን ሀክ ሊደረግ ሊዘጋ የሚችል ነው እጃችን ላይ ያለው የሆነ ካምፓኒ ከፍቶ የሰጠን እንጂ እኛ በራሳችን የፈጠርነው ነገር እስካልሆነ ድረስ ካምፓኒው በፈለገው ሰዓት ቢዘጋው ልክ ቲክቶክ አሜሪካ ላይ ሊዘጋ ነበር። በሚሊዮን የሚቆጠር ተከታይ ያላቸው አሜሪካኖች ነበሩ። እንደዛው ተዘግቶ ቢቀር ኖሮ ምን ያደርጉት ነበር? መክሰስ አይችሉም። በቃ ተቋሙ አልፈልግም ብሎ ከዘጋ ምን ታደርጋለሽ? ስለዚህ ይሄ ብዙ ፎሎወር ያለን ሰዎች ቤተክርስቲያንን እንደፈለገን እንደምናደርግ ቀኛ ያለው ካልሆነ አባቶችን ትንሽ የሆነ ነገር ኮሽ ስትል አባቶች የት ሄደዋል? ሲኖዶሱ እንደው ለጥቃቅኑ ሁሉ ይሰበሰባል እና አባቶችን ክብራቸውን በማይነካ መንገድ ነው ለትንሹም ለትልቁም አባቶች ምን ይሰራሉ? ቤተ ክህነቱ ምን ይሰራል? ቤተ ክህነቱ ደግሞ ግዴታ ሁሉ ነገር የሚሰራው ሚዲያ ላይ ማውጣት አይጠበቅበትም። ስለዚህ እንደው ፈላጭ ቆራጭ ባንሆን እላለሁ እንደ ሚዲያ ተጠቃሚነቴ የአባቶችን ለአባቶች እኛን ደግሞ እኛ ብንሰራ ወይም ደግሞ ለአባቶች ያላዩት ያልሰሙት መረጃ ካለ ደግሞ አባቶቻችን እንደዚህ አይነት ነገር እየተፈጠረ ነው አላያችሁት እንደሆነ እዩትና እንደ ተቋም መፍትሄ ስጡበት እንጂ እንደው ወቀሳ ትችት በሚመስል ማንቋሸሽ እንደው ምዕመኑ ጠፍቶ እናንተ እየተለገቡ ነው እናንተ በበሰና አሁን የሚሉ ትችቶች ሁሉ አሉና እነኚህ ነገሮች ቢቀረፉ አባቶቻችን እኛ ካላከበርናቸው መንግስት አይሰማቸው እኛ ካዋረድናቸው የመንግስት ተቋማት ጋር ሄደው ጥያቄ ቢጠይቁ ማን ነው የሚያከብራቸው?
እዛም ሰው ነው ያለው። እኛ ልጆቻቸው ያላከበርነው መንግስት እንዴት ይሰማቸዋል? መንግስት ማለት ደግሞ ሰው ነው። ሰው ደግሞ ያያል ሚዲያ፣ ሁሉም የራሱ ሶሻል ሚዲያ አለው። እኛ ያናናቅነውን እኔ ብፁዕ አቡነ ከሌ እንደው እንደዚህ ሌባ እንደዚህ አጭበርባሪ ነው ብዬ ሰድቤው ያ ብፁዕ አቡነ ከሌ ሄዶ መንግስት ተቋማት ጋር የሆነ ጉዳይ ቢጠይቅ ይከበራል ወይ? ጥያቄው ይፈታለታል ወይ? ይፈራል ወይ? ይሄ ሊታሰብ ይገባልና አባቶቻችንን መጠየቅ ያለብን ነገር እንደ ልጅነት መጠየቅ፣ ግን ክብራቸውን በማይነካ ቤተክርስቲያናችንን መከፋፈል ከተቋማዊ ጥያቄነት ወጥተን በግል ፈላጭ ቆራጭ የምንሆንበት ነገር ባይኖር መልካም ነው ብዬ አስባለሁ። ምን መሰለሽ አሁን ወደ ቅድም ስመጣ እንደ ተቋም ያሉብን ችግሮች አላጠናናቸውም። በግል የደረሰ ሊሆን ይችላል፣ የተሰማኝ ስሜት ነው፣ ግለሰብን ነው ሊወክል የሚችለው። ወደ መፍትሄው ስንመጣ ግን አሁን ቅድም እንደ ችግር ብለን ያነሳናቸው ነገሮች እንዲፈጠሩ ይፈልጋሉ። ዋናው ነገር አባቶቻችንን እንዳናከብር ውጪው ያለው ዓለም በጣም ይፈልጋል። የመጀመሪያው ነገር በጣም ትልቁ ነገር እንደ ተቋም እንዳንቆም ይደረጋል። አይደለም አድርገው ይቅርና ሳይሆኑ ሆኑ ተብለን እንድናወራ ምናልባት ድጋፍ ቢፈለግ ሁሉ የሚከለክል ላይኖር ይችላል። ያንን አንድ ማወቅ መቻል አለብን። እንድንወድቅ የሚያዳልጥ መሬት ላይ የቆም ነው። እሱን አንደኛ መጠንቀቅ መቻል አለብን። ሁለተኛ በቤተ ክህነት ውስጥ ያሉ አገልጋዮችም ተቀጣሪዎችም ቢችሉ ተቀጣሪዎች ቤተ ክህነቱን ጥለው ቢወጡ፣ አገልጋዮች ደግሞ ቤተ ክርስቲያኗን የሚመስሉ ቢሆኑ፣ የነሱ ፊት ነጸብራቅ ነን እኛ፣ ምንም ጥርጥር የሌለው። በቃ ቤተ ክህነቱ ቤተ ክርስቲያንን ቢመስል። አንዳንድ ሲጠየቅ እኔ ቤተ ክርስቲያኗን እንጂ ቤተ ክህነቱን አላውቅም፣ ምክንያቱም ቤተ ክህነቱ ውስጥ ሰው ነው ያለው፣ ቤተ ክርስቲያን ውስጥ ደግሞ ህግ ነው ያለው። በቃ ሌላው ትልቁ ነገር ደግሞ ምንድነው? ከቤተ ክርስቲያኗን ደግሞ ያስኪዳል ብለን የምናስበው ቤተ ክህነቱ በህግና በስርዓት ቢመራ፣ በቃ የሚፈራ የሚከበር ተቋም መሆን መቻል አለበት። ልናከብረው ይገባል። በጣም በሚገርመው መልኩ ቤተክርስቲያኗን ነው የምናውቀው ብንልም ከቤተክርስቲያኗ ጋር የሚያገናኙን ደግሞ ቤተ ክህነት ውስጥ ያሉ አገልጋዮች ናቸው፣ አባቶች ናቸው። እነሱ ይፍታ ካላሉን በቀር የማንፈታ፣ እሷን የፈለገ ብንጠራራ የማናወርደው ትልቅ ራቅ ብለው የተሰቀሉ ሀብቶች መሆናቸውን ማወቅ መቻል አለብን። በምንም ተአምር አሁን ትከሻ ለትከሻ እንድንለካካ ለምን እንደተፈለገ አላውቅም። ሰውነንና ሰዋዊ ስሜት ሲመጣ ነው እየገነፈለብን የሚመጣው። ከዛ ውጪ ነው አንድ እሱን ማወቅ ነው። ሁለተኛ በዚህ በመንፈሳዊ ሚዲያው ላይ ያለን ሰዎች ጸጋም ይነጠቃል። እግዚአብሔር በብዙ ነገር ይመታናል። ሚዲያው ስላለ ለግል ፍላጎቶች ማስፈጸሚያ መዋል መቻል የለብንም። የቤተ ክርስቲያንን ጥቅም ብቻ ማስጠበቅ መቻል አለብን። ተመልካቹን እንዲያድርግ የምንለው የለም። የሰጠነው ኮንቴንት የሚመቸው ከሆነ ፒክ የሚያደርግ ነው። ከዛ የዘለለ ነገር አለ ብዬ አላስብም። በአጠቃላይ ግን እኔ ራሴን ከወቃሽነት ላውጣው፣ እንደ አንድ ተወቃሽ ሆኜ ልቀመጥ። ምን አደረግኩ ብዬ መጠየቅ መቻል አለብኝ። የምሬን ነው። በዚህ ደረጃ ላይ ሚኪ ለምሳሌ እንዲህ አይነት ጥያቄዎችን ጠይቄ ነበረ፣ ስርዓት ምናምን ሲል ልክ እንደነበረው እኛም ሄደን ነበር። አላለለንም እንጂ እኮ ጥር 14 ያ ችግር ሲፈጠር ጥር 10 ስንት ነበርን? 15 ቀጠሮ ነበረን እኮ ከአቡነ አብርሃም ጋር። ምክንያቱም በቤተ ክህነቱ የትልቅ መርሃ ግብር የሚዲያውን እንትን እንዴት እናሳድገው በሚል ሰይጣን መጣና ከፊት ቀደመብን። ስለዚህ የራሳችንን ጥረት አድርገናል። ግን ሰውነንና ትንሿን እንደ ትልቅ የምናጎላው ነገር አለ። ትንሽ የድካማችን ለቤተ ክርስቲያን እስከሆነ ድረስ እኔ እንደ ነጋሽ ሚዲያ መደረግ ስላለበት ነገር ያለፉትን ይቅርታ ብለን የሚቀጥለውን ደግሞ በመልካም ለመሄድ በጣም ዝግጁ ነን። እኛ አንድ ህግ አለን። ምንም ይምጣ ምንም የአባቶቻችንን ክብር የጠበቀ ስራ እንሰራለን። ግን በአባትነት ማዕረግ ተቀምጦ አንድ ሲንግል ፐርሰን ከሆነ ግን እየበጠበጠ ካለ እሱ አባቶችን ሊወክል አይችልም በሚል በግል ልንሄድ የምንችለው። በጠቅላላ ግን አባት የለንም ወይም ተቋም የለንም ወይም ቤተክርስቲያን የሚል ፍረጃ በጣም መጥፎ አደገኛ አካሄድ ነው። እንደውም ከምንፍቅና የተለየ ሁሉ አይደለም። ይቅርታ አድርጉልኝ ለቃል አጠቃቀም። ሁሉን በአንድ ማየት ሰው እንዳይኖራት አባት እንዳይኖራት እንደዛ ማድረግ ነው። ለምሳሌ ምዝበራ እንኳን ስንሰራ የተመዘበረው አንድ ቤተክርስቲያን ሊሆን ይችላል። ከአንድ ቤተክርስቲያንም የመዘበረው አንድ ወይ ሁለት ወይ ሶስት ሰው ሊሆን ይችላል። በአጠቃላይ ቤተክርስቲያን ውስጥ ግን ምዝበራ አለ ማለት አይደለም። እነዛን ሰዎች ለይተን
የማውጣት የመንከሱ ነገር አለ። ይሄ ሲመጣ ደግሞ ቤተ ክህነቱ ድጋፍ መስጠት መቻል አለበት እንጂ ተው ብሎ የሚከለክለን አሊያም ደግሞ በዚህ ተስማሙ ብሎ ጉርሻ የሚልክልን ሰው ከላይ ካለ በጣም መጥፎ ነው። እሱ ነገር መቆም አለበት የሚል አስተሳሰብ አለ። እሺ ያ ወንድሞቼ ያሉት ሐሳብ እንዳለው ነው። ቅድም ያልኩት በዋናነት እንደ ችግር ያነሳናቸው እንደ ተግዳሮት ያነሳናቸው እነሱ ላይ የተሻለ ስራ ብንሰራ ብንገለብጣቸው መፍትሄ ናቸው የሚሆኑት። በዋናነት የቤተክርስቲያናችን ሚዲያ ወይም ደግሞ በዚህ ዘርፍ የተዘማሩ አካላትም ቢሆን አይዟችሁ ማለት የሚገባ መመሪያ ያስፈልጋል ባይ ነኝ በግል። ያ ማለት ቤተክርስቲያናችን የሥርዓት ቤት ናት። እንኳን ሌላ ቀርቶ ሴቶች የሚገቡበት፣ ወንዶች የሚገቡበት፣ ካህናት የሚገቡበት የተለየ ነው። ቤተክርስቲያን እንኳን በር ላይ አቀማመጣችን ማቋቋማችን ወደ ቅዱስ ሥጋውና ክቡር ደግሞ ስንቀበልም ተራችን ሁሉ ይታወቃል። ምንም የተዛነፈ ነገር የላትም። ምን አይነት ውብ ቤተክርስቲያን እንደሆነች እውነት ነው። እንዲህ ያለች ቤተክርስቲያን አሁን የመጣውን የዘመን የሚዲያ የዲጂታል በተለይ ደግሞ ዲጂታል ዘመን ነው። ሁሉንም ወደዛ የማምጣቱ ጉዳይ ስላለ ይሄ አይቀርም፣ ምንም የግድ ነው። ለዚህም ይሆን መመሪያና ደንብ እንዴት ነው የሚሰራው? ምንስ ያልፎ ነው? ልጆቻችን ወንድሞቻችን የቤተክርስቲያን ልጆች መቼም በቤተክርስቲያን አባቶች እንዳሉ ሆኖ ሁላችንም ግን ልጆች ነን። እንዴት ነው የምንሰራው? ምን ሲያጠፋ ነው የሚቀጣው? እውቅና የወሰዱ ከህዝብ ግንኙነት የወሰዱ ሚዲያ አካላት አሉ። እነሱ ክትትል ይደረግባቸዋል። ጥሩ ሰርተውስ ተሸልመዋል፣ ተሳስተውስ ተቀጥተዋል፣ ተገስጸዋል። ይሄ ሁሉ ያለበት ተነስቶ እውነት ለመናገር አንድ ቦታ ላይ ኪዳነ ምሕረት እንጦጦ ሐመረ ነው ኪዳነ ምሕረት እግዚአብሔር ነው የምላችሁ መረጃው አለኝ እኔ ጋርና 30 ዩቲዩብ ኦር ፌስቡክ ላይ የሚሰሩ ቲክቶክ ላይ የሚሰሩ አይቻሉ በአንድ ክብረ በዓል። እነዛ መካከል የተወሰኑ ሰዎችን እንደው ምናልባት ያልጠየኳቸው ካልሆነ በስተቀር ብዙዎቹን ጠይቄያለሁ። እንደው እውቅና ከተሰጣቸው ህዝብ ግንኙነት ከሚያውቃቸው ውጮች ናቸው። ማለት ምንድነው? አምልኮስ አይደለም ወይ? ምን ሄደው ለመገልገልስ አይደለም ወይ? ለመጽደቅ አይደለም ወይ? መጀመሪያ ለመጽደቅ አይደለም ወይ? ምክንያት ለመሆንስ አይደለም ወይ የሚለው ጉዳይ ላይ ለኔ ቅድም አንዳንድ አንቺም ያነሳሽው ከገንዘብ ጋር የሚነሳው ምናምን አንድ ጉዳዮች እናንተ ዋጋ እንደከፈላችሁ ሁሉ በአንጻሩ ደግሞ ባለን መረጃ እኮ የዚህ ቤተ እምነት አባል ያልሆነ ሰው ሁሉ ቤተክርስቲያን እንደሚሰራ አለ። ስለዚህ ይሄ አይከደም አይደል? ስለዚህ ይሄንን ማሰበው የሚመጡ አካላት እንዳሉ ግን መታሰብ አለበት። ትክክለኛ መረጃ ነው። ለዚህ ሁሉ ግን የሚሆነው ሁሉም በስርዓት ይሁን ነው ቅዱስ ጳውሎስ እንዳለው። ቤተክርስቲያናችን ይሄንን ያሰራር መንገድ ወጥነት ባለው መመሪያ ለሁሉም ሀገረ ስብከት የሚዲያ አጠቃቀማችን ቅዱስ ሲኖዶስ ቢመለከተውና በተለይ ከተቻለ የድምጽ ከተሰማ በዚህ በግኖቱ ረከካናት ታይቶ የሚቀጥሉት ጉባኤያት ቢወሰንና ወጥነት ያለው ስራ ቢሰራ የተሻለ ነው ብለን እናስባለን። እንደ አዲስ አበባ ሀገረ ስብከት እኛም ይሄንን በማሰብ የተለያዩ አጥቢያ ቤተክርስቲያናትን ጉብኝት አድርገናል። እንደ ሳምፕል የወሰድናቸው ለጥናት እንደ ሳምፕል የወሰድናቸው ወደ 25 ቤተክርስቲያናት አሉ። እነሱን ለማየት ሞክረናል። በጣም ይገርማል። አሁን የምትሏቸው እናንተ የት አላችሁ? እኔ የላችሁም። ብዙዎቹ ምናልባት ስንጠራችሁ ትመጣላችሁ፣ ምናልባት ሰጅቷችሁ ደክሟችሁ ሊሆን ይችላል። ብዙዎቹ ግን የራሳቸው የግል ፍላጎት ያላቸው ሰዎች ናቸው። የሌላ ቤተ እምነትም አካላት አሉ። ይሄ ባለን የጥናት ጉዳይ ማለት ነው። ስለዚህ ወጥነት ያለው መመሪያ ከላይ ቅዱስ ሲኖዶስ መመሪያው እስኪወጣ ጠብቆ በሀገረ ስብከታችን ግን ይህንን እያስጠና ነው። ጥናቱ እንግዲህ በቅርብ ያልቃል ብለን እናስባለን። ከዛ ምክክር የምናደርግበትን መንገድ ነው እየፈጠርን ያለ ነው። በላይ አካሎቻችን መሪዎቻችን ይሄን ነው እያሰቡ ያሉት። እኛም እንደ ሚዲያ ክፍል የሀገረ ስብከቱ ሚዲያ በማጠናከር ረገድ ወጥነት ያለው በቃ ሁላችን የምንስማማበትና ሁላችን አሳታፊ የሆነ ለአንድ ለቤተክርስቲያን ህልውና ሙሽራዋ ለሆነችው ለቤተክርስቲያን መስራት የምንችልበትን ነገር ማስቀመጥ ነው። ይሄንን ከበላይ አካል የምንጠብቀው ሁላችንም ድጋፍ ማድረግ የሚገባብን ይሄ ጉዳይ ነው ያስባል። ሁለተኛው ጉዳይ ግን እኔ ገንዘብ ያለ ገንዘብ አይሰራም። ይሰራል ነገር እኔ ሚዲያን በትክክለኛ ከተጠቀምነው ብዙ አብያተ ክርስቲያናት የታነጹት በሚዲያው ገንዘብ ተሰብስባችሁ ነው። እኛ የኦቲሲ በነበርንበት ሰዓትም ብዙ ገንዘብ ወደ ስንት ሚሊዮን ብር ተሰብስቧል። በኦንላይን ሚዲያ ውጭ ያሉ አባቶች ተባብረው ብፁዕ አቡነ አብርሃም ሌሎችም አባቶች ላይቭ እየገቡ ማለት ሚዲያውን ለማጠናከር ተብሎ እዛ ያሉት አባቶች ረድተዋል፣ አግዘዋል። ላይቭ እየገባ ይሄው መቄዶንያን የምናየው ይህን ያክል ሚሊዮን ብር የተሰበሰበው በሚዲያ ቅድም ያልኩትን ሐሳብ ነው።
አንድነታችንን ማጠናከር መሰብሰብ ነው። በቃ ከዛም ያለውን መሰብሰብ ነው። ይሄ ደግሞ መንፈስ ቅዱስም ያደረገው እኛን መሰብሰብ ነው አይደል? ሁላችንን ልባችን አንድ ማድረግ ነው። ቅዱስ ጴጥሮስም ሲናገር ሁሉም ይሰሙት የነበረው ቋንቋ የሚናገረው አንድ ቃል ነው፣ ግን እንዲሰሙት ያደረገው ግን መንፈስ ቅዱስ። ስለዚህ የእግዚአብሔር ጸጋ ዕውቀትን የሚሰጥ እግዚአብሔር ነው፣ አይምሮን የሚሰራ እግዚአብሔር ነው። በዚህ ነው የምናምነው። ሰዎች ቴክኖሎጂን ቢፈጥሩ እነሱን የፈጠረ ግን መድኃኒዓለም በዛ አግባብ ነው የምናምነው። እና እኔ መደገፍ አለባቸው። አንድ አብነት ቤት እንደማነጽ፣ አንድ የገጠር ቤተክርስቲያን እንደማነጽ ብቻ አይደለም እንዴ። እነዛን እኮ ያነጽናቸው ገንዘብ ሰብስበን የሚቻልበት አጋጣሚ ካለ ምዕመናንም ቢሆን ለሌላ ነገር ገንዘብ ይሰጡ የለም ወይ? እኔ ባለን ጥናት አንድ ሆቴል ላይ በእርግጠኝነት ነው የምላችሁ፣ ምናልባት ክርስቲያንም ሊሆን ይችላል እንዳለኝ በአንድ ቀን እስከ 3 ሚሊዮን ብር የሚያጠፉበት አጋጣሚ አለ ይባላል። ይሄንን በማስረጃም በመረጃ ማቅረብ የምችልበት መጠየቅ ይቻላል። ትልልቅ ሆቴሎች ላይ ይባላል። እንዴ ሚዲያዎችን አይዞ ማለት እኮ ትልቅ ነገር ነው። እኔ ገንዘብ ኦርቶዶክሳውያን ከጠቅላይ ቤተ ክህነት ጀምሮ አባቶችም በሚቻለው ሁሉ እነዚህ ሚዲያዎችን መደገፍ አለባቸው ባይ ነኝ። ዝም ብሎ በባዶ የሚሰራ ነገር የለም። ካሜራ ወጭ ነው፣ ባትሪው ወጭ ነው፣ ሌላው ነገር ሁሉ ወጭ ነው፣ ባለሙያ ወጭ ነው። በጣም ከባድ አይን የሚጎዳ ኤዲቲንግ ላይ የሚሰሩ ካሜራ የሚሰሩ አይን የሚጎዳ የጤና እክል የሚያመጣ ነውና በገንዘብ በሐሳብ መደገፍ አለባቸው ባይ ነኝ። መፍትሄው እነሱ የደገፍነ ሰዓት አንድ ነጋሽን አይደለም የደገፍ ነው። በዛ ስር ምናልባት 100,000 50,000 150,000 200,000 ሰብስክራይብ ሊኖር ይችላል። ከዛም በላይ እነዛን አካላት ድምጻችን እንዲሰሙ ማድረግ ነው። ይሄ የግልን ተቋም ማበልጸግ አይደለም። እኔ የሚሰማኝ ያው የሆነውን ቃል የቤተክርስቲያኗን እውነት የመግለጽ ጉዳይ እስከሆነ ድረስ አብነት ብሬት ለምን እንችግራል? አንድ ነጋሽ አንድ የአብነት ብሬት አይሰራም ካስተባበር ሌላ እኮ የለውም። አላማችን የምንጠቀምበት እንዴት ነው የሚለውን ማሰብ ነው። ስለዚህ ሚዲያዎች መደገፍ አለባቸው የሚል ሐሳብ አለ። አሁን በቤተክርስቲያናችን ሚኒስትሪ ሚዲያ የሚባሉት እቺም 2 ናቸው አይደል? አሁን 3 የአፋን ኦሮሞ የሚሰራ 3 አለ። በግብጽ ስንት እንዳለ ታውቃላችሁ? በትንሹ ከ7 በላይ አለ። ህንድ ከ5 በላይ አለ። አርመን ከ4 በላይ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ 3 ሚዲያዎች ውጭ 63 ሚዲያዎች አሉ። ሌላ ቤት አለ። ከ180 በላይ ዓለማዊ ሬዲዮዎች አሉ፣ የማህበረሰብ ሬዲዮዎች አሉ። ይህን ሁሉ ተቋቁማ ከ52 በላይ የዓለማዊ ወይም ደግሞ የግል ሚዲያዎች አሉ። ይህን ሁሉ በሁለት አስቡት። ሲኛው ይሄን የምትመለከቱ ስንቱን ነገር ይሰማል። አይምሮ እኮ አንድ ነው አይደል? ስንቱን ለዓለማዊ ለምድራዊ ነገር እዚች ዓለም ለሚኖራት ነገር ብዙ ጉዳዮች በተለያየ መንገድ ይመጡበታል። እኛ ለሰማያዊ ለመንግስተ ሰማያት ለእግዚአብሔራዊ ሕይወት ለቅዱሳን ህብረት ለሆነ ነገር ሁለት ሚዲያ ነው ያለ። ምን በቃ በጣም የሚያሳዝነው ነገር ደግፉን ብንልም ያን ያክል አንድ ሰው ደግሞ ብዙ አይደለም። እና የመደጋገፍ ስሜቱ የመደጋገፍ ሐሳቡ በዚህ መልካም ህብረት ላይ የመተባበር መንገዱ በጣም መልካም። ምን ችግር አለ? ምናልባት በዚህ በሀብት የተጎበኙ ሰዎች ይኖራሉ። ቢያግዙ የቤተክርስቲያኗን አንዷን ነገር ደግፉ እንደማለት። ስለዚህ እዛ ላይ ሶስተኛው ጉዳይ የመፍትሄ አካላቱ የቤተክርስቲያን አገልግሎታችን ለሚዲያ ሊሆን በሚችል መንገድ ከአገልግሎታችን ጀምሮ ዝግጁ መሆን አለበት። በተለይ አገልጋዮች ሁላችን ይሄ ሲባል አገልግሎቱ የቤተክርስቲያኑ አገልግሎት እንዳለ ሆኖ የምናገለግለው አካላትም ቢሆን በዛ አግባብ መሆን አለበት። ለሚዲያ አይመጥንም። እኔ ይቅርታ አድርጉልኝ ለራሴ ወደፊት እየጠፋ ያለው የቤተክርስቲያን ተጠያቂ ነው። እርግጠኛ አሁን የምናያቸው ሰዎችን በቁጥር እየቀነሱ ነው የምናያቸው ወደፊት ይመስለኛል እንጂ ስንት ሊቃውንት የነበሩባት ቤተክርስቲያን ዛሬ ላይ አንዱ 4 አይና የሚባል ሊቅ እኮ አንድ አይንን ሁሉም ዳይሜንሽን የሚያይ ነው ማለት ነው አይደል? ሌላ አይደለም። እኔ ስጋቴ ወደፊት የተማረ ሰው ሊቅ ቤተክርስቲያኗን የሚወክል ሰው ያጣል። ለብ ነው ሁሉም የሚታጠው ለብ ነው። እዛ ላይ የምንሰራው ለዛ ዝግጁ መሆን ድብቅ ሰራዊትን የማምጣት የማፍራት ነገር ላይ ቢታሰብበት። ይሄን ለማድረግ ደግሞ ራስን ዝግጁ የማድረግ አገልጋዮች ሁላችን በቲክቶክ በፌስቡክ በዩቲዩብ በምን የምናያቸው ራሳቸውን መስዋዕት አድርገው የሚሰሩ ሰዎች መቼም የሸፈነው ገበና ይኖራል ብለው ስላሰቡ ሰው ሳይናገርላት እኛ እንናገር ብለው ባዶ ከሚቀር ብለው የተናገሩ ሰዎች ሊኖሩ ይችላሉ። እነሱና አበረታታለሁ። ምን ለምናገር የሰው አይን ፈርተው ብዙ ዛቻን ፈርተው ብዙ አሉባልታን ፈርተው አንተ አታውቅ የሚባለውን ሐሳብ አልፈው የሚችሉትን ነገር ለማድረግ ሞክረዋል።
ሆኖም ግን በአንዳንድ በኩል ደግሞ የምናያቸው ቅድም ሚኪም እንዳለው ራስን ፈራጅ ቆራጭ፣ ራስን የቤተክርስቲያን ተወካይ፣ ራስን የሁሉ ነገር አዋቂ፣ ራስን መልስ ሰጭ ብቻ የማድረግ ነገሮች በጣም ቢታረሙ በጣም 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 መልካም ነው። እግዚአብሔር ሲሰጥም አይታይም፣ ሲነሳም አይታይም። አንድ ነገር በህይወት ውስጥ ማሰብ ማለት ነው። እግዚአብሔር አገልጋይ አለው። እኛ ካልተካን የምንለው ነገር አይኖርም። አለው ድብቅ ሰራዊት። ኒቆዲሞስ እኮ ድብቅ ሰራዊት ነው አይደል? ሌሊት የተማረ በቀን ግን ቀራንዮ የተገኘ። ሁሉም የሉም በቀን የተማሩት ሐዋርያት። በቀን በማታ የተገኘው በማታ የተማረው ኒቆዲሞስ ግን በቀን የክርስቶስን ስጋ ለማውረድ የተገባ ሆነ። ስለዚህ እግዚአብሔር ከኛ ጀርባ እንዳለ ማወቅ ቢቻል አለ። በጣም አባቶችን ቅድም ነጋሽም እንዳለው አባቶችን ክብር በሚነካ መንገድ በእርግጠኝነት ራሱ ክርስቶስ እንደተባለ እንዳለው እርስ በርሷ የምትለያይ መንግስት አትጸናም። ከነገበናችን እናታችን አደፋ ለብስ በእኛ ምክንያት አደፋ ልብስ ለብሳ ይሆናል። መልኳ ወይባ ሊሆን ይችላል። መንገድ አልቀናት ብሎ ሊሆን ይችላል። አድራሻ እንዲህ አይነት መምታታቶች ሆኖ ሊሆን ይችላል በእኛ ምክንያት። እናት ግን እናት ናት። ስለዚህ ደራደር ቤተክርስቲያኗ እስካሁን ድረስ ያልተከበረችው ደግሞ ሲኖዶሳዊት በመሆኗ ሐዋርያዊት በመሆኗ። ስለዚህ ያን ጠብቆ በመጓዝ ግድ የለም እግዚአብሔር እንደሰጠ ሁሉ እግዚአብሔር በየት መንገድ እንደሚነሳ አይታወቅም። የእግዚአብሔር አንድ ባህሪው አንድ አባት ሲጸልዩ የሰማሁት ነው። እግዚአብሔር ጠባቂ ነው፣ እግዚአብሔር ሀብት ይሰጣል፣ እግዚአብሔር ቸር አምላክ ነው አሉ። እግዚአብሔር ሀብት ሲሰጥ ጸጋ ሲሰጥ አይታይም። ምን እንደሚያደርግ ታውቃላችሁ? እግዚአብሔር እንዲህ አይሰጥህም። ኪስህን ግን ይጠብቃል፣ ወጪህን ይጠብቃል። ኪስህን ከጠበቀህ እግዚአብሔር ሀብታም ያደርጋል። በመስጠት ብቻ ሳይሆን በመጠበቅም እግዚአብሔር ሀብታም ያደርጋል። ስለዚህ ዕውቀትን በመጠበቅ ጸጋን በመጠበቅ እግዚአብሔር ሀብታም ያደርጋልና በዚህ መንገድ ብንጓዝ ለቤተክርስቲያን ህልውናና ለቆምንነት ለቤተክርስቲያኗ እቺ ንጹህ ቅድስት ለሆነችው እውነት ለመናገር አፋችን ከፍተኛ ለመናገር በማይገባን ብንሆንም ግን ቅዱሳን አባቶቻችን ዋጋ የከፈሉባት ክርስቶስ የመሰረታት ቤተክርስቲያን የአባቶቻችን አብነትነታቸው በጣም ከፍ ያለ ነው፣ ድንቅ ናት። ለዚህ የተገባን ባንሆንም በዘመናችን ግን እጃችን ስላለች ማለት ነው። በዛ መንገድ አስበን ብናገለግል በሚዲያውም የተሻለ አገልግሎት ይኖረናል። ቤተክርስቲያናችንን በምንችለው አቅም ሁሉ ማገዝና መታገዝ እንችላለን። ትክክለኛውን ህያው የሆነውን ዓላማ የመንግስተ ሰማያት አጀንዳንም ሳንረሳ መጠበቅ እንችላለን ብዬ አስባለሁ። አመሰግናለሁ። የተዋሕዶ ሚዲያን እዚህ ስላለን ሳይሆን እውነት ለመናገር ከብፁዕነታቸው ማለት በእኛ ሀገረ ስብከት የኛ ሊቀ ጳጳስ ስለሆኑ ብቻ አይደለም። ይሄ ምንም ያው ልብ ያውቀዋል። ለሚዲያ ያለ ጅማሮ እና የነበረ ከምዕራብ አርሲ ጀምሮ እስከዚህ ድረስ ከሚደርስ ድረስ ያደረጉት ተጋድሎ ቶሎውኑ ትውልድን አንብበው ሚዲያን እንዲዋቀር የማድረግ ነገሩ ከብፁዕነታቸው ከብፁዕ አቡነ ሄኖክ ጀምሮ ማለት ነው። በዚህ ስርም የምታገለግሉ እንደ ጥቅል ሚዲያው በቤተክርስቲያናችን ላይ የራሱ ድርሻ ያለው ትልቅ ተጽዕኖ የሚፈጥር ኦርቶዶክሳዊ አንድነቱን ለመጠበቅ የራሱን ድርሻ እየተወጣ ያለ ነው። በዚህ አጋጣሚ በትንሽ ነገርም ቢሆን ብዙ ስራ የሰራችሁ ስለሆናችሁ እናንተንም አገልግሎታችሁን እግዚአብሔር ይባርክ ለበረከት ይበልላችሁ ለማለት ነው። ብፁዕ አቡነ ሄኖክ ዘመኑን የዋጁ ናቸው ለማለት በድፍረት መናገር እንችላለን። አንድ ተቋም ወይንም ደግሞ በተቋም በቤተክርስቲያን ተቋም ውስጥ ያለ ሚዲያ ዩቲሲ ላይም ስለምሰራ ታውቀዋለህ። ብዙ ማነቆች አሉት፣ ብዙ ስሮች አሉት። የሆነ ጽሑፍ ስትጽፍ የሆነ ከሌን ሊከፋው ይችላል፣ የሆነ ጳጳስን ወይን አባ ከሌን ወይን መንግስትን ብቻ የሆነን አካል ታርጌት ያደርጋል ተብሎ ብዙ ድካሞች እንዳሉ ታውቀዋለህ። ተዋሕዶ ሚዲያን ስናስበው ደግሞ ከዚህ ነፃ የሆነ ይመስለኛል። ቅድምም ከካሜራ ጀርባ እያወራን ነው። አንድ ሊቀ ጳጳስ የበላይ አካል ሆኖ እየመራው ያለ ሚዲያ እንደዚህ በነፃነት ለቤተክርስቲያን ይጠቅማል የተባለውን በኃላፊነት በነፃነት ነገራችን ላይ ነፃነት ሲሰጠው ዝም ብለው እንደው ኃላፊነት በሌለው መንገድ ብቻ አይደለም። በኃላፊነት በነፃነት እየሰራ ያለ
አሁን ላይ ተጽዕኖ እየፈጠረ ያለ ሚዲያ ነውና ለዚህ ደግሞ ቀዳሚ ተመስካኙ ሊቀ ጳጳሱ ነው። ሊቀ ጳጳሱ ቢያስሯችሁ ይሄን ለምን ለቀቃችሁ እንዴ ለምን የተለቀቀ ለምን የተጻፈ ቢሏችሁ እንደዚህ አይነት ተጽዕኖ የሚፈጥር ሚዲያ መሆን አይችልምና መምህር ኃይሉ እንዳለው ሊቀ ጳጳሱን በእውነት ሌሎችም ከሳቸው አርያ ወይንም እሳቸውን አርያ አድርገው እንደዚህ በነፃነት ለሚዲያው በራቸው የሚከፍቱ ቤተክርስቲያን የሚጠቅም መስራት ይቻላልና እናመሰግናቸዋለን። እጅግ አድርገን እናመሰግናለን። የተወደዳቸው ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ይህንን ይመስላል። ቀጣይ በሌሎች መርሃ ግብሮች እስከምንገናኝ ድረስ ሰላም ቆዩን። መልካም በዓል ይሁንላችሁ። ክርስቶስ ተንሥአ እሙታን